ሰላም ተማሪዎች እንዴት ናችሁ? መምህር ቴዎድሮስ ነኝ ከሳቋማ። በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.31 ሞለኪውላር ጂኦሜትሪን እንመለከታለን ማለት ነው። 2.3 እንግዲህ ኮቫለንት ቦንዲንግ እና ሞለኪውላር ጂኦሜትሪን የያዘ ነው ማለት ነው። ስለዚህ ዛሬ ስለ ሞለኪውላር ጂኦሜትሪ እንነጋገራለን። የተለያዩ ሞለኪውሎችን ጂኦሜትሪ መስራት ያስችላችኋል የዛሬው ትምህርት ማለት ነው። በተለይም ቨስፐርን ወይም ደግሞ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪን አፕላይ አርጋችሁ የተለያዩ ሞለኪውሎችን ጂኦሜትሪ መስራት ትችላላችሁ ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ሰብስክራይብ ያረጋችሁ ደግሞ ለሌሎች ጓደኞቻችሁ እንዲደርስ ላይክ፣ ሼር አርጉ። አሁን ቀጥታ ወደ 2.31 ሞለኪውላር ጂኦሜትሪ እንሄዳለን። Molecular geometry is the three-dimensional arrangement of atoms in a molecule. ስለዚህ molecular geometry ስንል እንግዲህ 3D 2D ሲባል ታውቃላችኋል። 2D እና 2D ከሆነ ምንድነው በዋን ፕሌን ላይ ነው አይደለ? 3D ከሆነ ግን 3-dimensional arrangement ነው የምንመለከተው ማለት ነው። ስለዚህ በዚህም ክፍለ ትምህርት ስለ ሞለኪውሎች ጂኦሜትሪ ስንመለከት በሞለኪውሎች ጊዜ አተሞች በ3D እንዴት ነው አሬንጅድ ሆነው የሚገኙት የሚለውን እንመለከታለን ማለት ነው። There is a simple procedure that enables us to predict the geometry of a molecule or ion if we know the number of electrons surrounding a central atom in its Lewis structure. ጥሎ የምናየው ፕሮሲጀር ይኖራል ማለት ነው። ያ ሲምፕል ፕሮሲጀር እንግዲህ የተለያዩ ሞለኪውሎችን ወይም ደግሞ አየኖችን ሼፕ ወይም ጂኦሜትሪ ፕሪዲክት ለማድረግ የሚያግዘን ነው። ምንን ካወቅን? ኤሌክትሮንን ካወቅን ወይም በሴንትራል አተም ዙሪያ ላይ ያሉትን ኤሌክትሮኖች ካወቅን። ስለዚህ ሉዊስ ስትራክቸር እዚህ ጋር ያግዘናል ማለት ነው። ሉዊስ ስትራክቸር የራሱ ጋፖች አሉበት። ምክንያቱም ለምን ይሄ ሼፕ ወይም ደግሞ እንዴት አይነት ሼፕ እንደሚፈጥሩ ብዙም አያሳየንም። ሉዊስ ስትራክቸር የሚያሳየው ኤሌክትሮን ስርጭቱንና ሎን ፔር እና ቦንድ ፔር ስንት ሎን ፔር እንዳለው ነው አንድ ሞለኪውል። ነገር ግን በቀጣይ ለምንሰራው ሞለኪውላር ጂኦሜትሪ ያን ማወቃችን ትልቅ ጥቅም አለው ማለት ነው። The basis of this approach is the assumption that electron pairs in the valence shell of an atom repel one another. እንግዲህ መሰረታችን ለዚህ አፕሮች አሁን ቀጥሎ ለምናየው ቨስፐር ወይም ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ለምንለው አፕሮች የተለያዩ ሞለኪውሎችን ጂኦሜትሪ መስራት የሚያስችለን አፕሮች ነው። ለሱ መሰረቱ ምንድነው ማለት ነው? ኤሌክትሮን ፔር ቫለንስ ሼል ላይ ያሉ ኤሌክትሮን ፔሮች የሚያደርጉት መገፋፋት ነው። ስለዚህ በኤሌክትሮን ፔሮች መካከል ቦንድ ፔር፣ ሎን ፔር በእነሱ መካከል ያለ መገፋፋት አለ። ያንን ቤዝድ አርገን የተለያዩ ሞለኪውሎችን ሼፕ ፕሪዲክት እናደርጋለን ማለት ነው። ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ኦር ቨስፐር ቲዮሪን እንመለከታለን ማለት ነው። ስለዚህ ይህ ቲዮሪ የተለያዩ ሞለኪውሎችን ስቴፕ ባይ ስቴፕ ስትራክቸራቸውን እንዴት እንደምንሰራ ጋይድ የሚያደርገን አፕሮች ነው ማለት ነው። ኢን ኤ ኮቫለንት ቦንድ a pair of electrons often called the bonding pair is responsible for holding two atoms together. በኮቫለንት ቦንድ ጊዜ እንግዲህ ከዚህ በፊት እንዳየነው ፔር ኦፍ ኤሌክትሮንን ሼር ያደርጋሉ አተሞች። ስለዚህ እነዛ ፔር ኦፍ ኤሌክትሮንስ ምን እንላቸዋለን? ቦንዲንግ ፔር፣ በሁለት አተሞች መካከል ያሉትን ኤሌክትሮኖች ማለት ነው። ስለዚህ እነዚህ ፔር ኦፍ ኤሌክትሮንስ ወይም ደግሞ ቦንዲንግ ፔር የምንላቸው ሁለቱን ሼር አድርገው የሚጠቀሟቸውን አተሞች ያያይዙልናል ማለት ነው። ቦንዲንግ ፔርስ ኦፍ ኤሌክትሮን። ስለዚህ አንደኛው ስለ ፔርስ ኦፍ ኤሌክትሮን ስናወራ ምንድነው ማለት ነው? ቦንዲንግ ፔር ማለት ነው። However, in a polyatomic molecule where there are two or more bonds between the central atom and the surrounding atoms, the repulsion between electrons in different bonding pairs cause them to remain as far apart as possible. እዚህ ጋር ልክ ሁለቱን አተሞች እንዲያያይዙ ያደርጉልን ምንድነው? ቦንዲንግ ፔርስ ኤሌክትሮንስ ብለን ነው የተነጋገርነው። ስለዚህ እነዚህ ቦንዲንጎች ሪስፖንሲብል ናቸው በፖሊ አተሚክ ሞለኪውል ጊዜ ወይም ደግሞ ከሁለት በላይ አተም በያዙ ሞለኪውሎች መካከል ሼፕ የተለያየ ሼፕ እንዲኖራቸው እነዚህ ቦንዲንግ ፔሮች እርስ በርስ በመገፋፋት የተለያየ ቅርጽ ይሰጡታል ማለት ነው። እዚህ ጋር እንደምንመለከተው ለምሳሌ እዚህ ጋር 3 ቦንዲንግ ፔሮች አሉ። እነዚህ 3 ቦንዲንግ ፔሮች አት ፋር ዲስታንስ ወይም አት ማክሲመም ዲስታንስ በዚህ መልክ በመገፋፋት ይይዛሉ ቦታቸውን እና ለዚህ ሞለኪውል እንደዚህ አይነት ሼፕ ወይም ቅርጽ እንዲኖረው ያደርጋሉ ማለት ነው። እዚህ ጋር ስንመጣ በሚቴን ጊዜ ቴትራሄድራል ሼፕ ይባላል። 4 ቦንዲንግ ፔርስ ኦፍ ኤሌክትሮኖች አሉ። እነዚህ ቦንዲንግ ፔሮች በዚህ መልክ ማክሲመም በሆነ ዲስታንስ ርቀት ላይ በመገፋፋት ይቀመጣሉ ማለት ነው። ስለዚህ እነዚህ ቦንዲንግ ፔር ሪስፖንሲብል ናቸው። ለምን?
ለሞለኪውሎች ጂኦሜትሪ ማለት ነው። The geometry that the molecule ultimately assumes as defined by the positions of all the atoms minimize the repulsion. ስለዚህ ሁልጊዜ እዚህ ጋር ልክ የተለያዩ ቅርጾች አሉ። የተለያየ ቁጥር አተም የያዙ ሞለኪውሎችን እናገኛለን። ቅርጻቸውን በዛው ልክ ይለያያል። የተለያየበት ምክንያት ምንድነው? እነዚህ አተሞች አት ማክሲመም ዲስታንስ፣ እነዚህ ቦንዲንጎች አት ማክሲመም ዲስታንስ ላይ ነው የሚሆኑት። ለምን? ሪፐልሽንን ሚኒማይዝ ለማድረግ። ስለዚህ በመካከላቸው የሚኖረው ግፊት መገፋፋት ሚኒመም የሚሆንበትን አሬንጅመንት ነው የሚመርጡት ማለት ነው። ለዚህ ነው ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ እያልን እዛ ጋር የኤሌክትሮን ፔሮችን ሪፐልሽን ኢፌክት በጂኦሜትሪ ላይ እያየን ያለ ነው ማለት ነው። This approach to the study of molecular geometry is called the valence shell electron pair repulsion or VSEPR model። ስለዚህ ይህ አፕሮች ምን አይነት አፕሮች? የሞለኪውሎችን ጂኦሜትሪ ከቫለንስ ሼል ኤሌክትሮኖች ሪፐልሽን አንጻር የምናይበት አፕሮች ምን ይባላል? VSEPR ሞዴል ኦር ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ሞዴል። አውተር ሞሽን ላይ ያሉ ኤሌክትሮኖች የሚገፋፉበት ኦር በመገፋፋት የሚፈጥሩት ሼፕ ስለሆነ VSEPR ሞዴል እያልን ስሙን እንጠራለን ማለት ነው። ስለዚህ በዚህ ይህን ሞዴል ተጠቅመን ነው እንግዲህ ሞለኪውላር ጂኦሜትሪን ዲተርማይን የምናደርገው ወይም ደግሞ የምናጠናው ማለት ነው። The basic principle of VSEPR theory is that the pair of valence shell electron pairs around the central atom arranges as far away from one another as possible to minimize electron pair repulsion። ስለዚህ መሰረቱ የዚህ ቲዮሪ መሰረት ምንድነው ማለት ነው? ኤሌክትሮን ፔር ሪፐልሽን ነው። ስለዚህ ኤሌክትሮኖች የሚመርጡት ወይም ደግሞ ኤሌክትሮን ፔሮች ሚኒመም ሪፐልሽን ሊኖራቸው የሚችለውን አሬንጅመንት ይመርጣሉ በመገፋፋት ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ሴንትራል አተማችን አለ። ይህ ሴንትራል አተም ከአራት የተለያዩ አተሞች ጋር በዚህ መልክ ኮኔክት ሆኖ እናገኘዋለን። ስለዚህ እነዚህ ቦንዶች አት ማክሲመም ዲስታንስ ላይ በመካከላቸው ማክሲመም ሊኖር የሚችለውን ርቀት ጠብቀው ጂኦሜትሪ ይፈጥራሉ ማለት ነው። ያንን ነው እንግዲህ ሞለኪውላር ጂኦሜትሪ የምንለው። ስለዚህ ይህ ጂኦሜትሪ እንዲመጣ ቫለንስ ሼል ኤሌክትሮኖች ትልቅ ድርሻ አላቸው ማለት ነው። የነሱ ተጽዕኖ ነው ሚኒመም ሪፐልሽን ኤሌክትሮን ፔር ኦር ቦንድ ፔር ሪፐልሽን ሊኖር የሚችለውን ፖዚሽን ወይም ደግሞ አቀማመጥ ይመርጣሉ። ያ የተለያዩ ሞለኪውሎች የተለያየ ቅርጽ እንዲኖራቸው ያደርጋል ማለት ነው። The arrangements that best minimizes repulsions naturally depend on the number of electron sets። ስለዚህ እዚህ ጋር እንዳልነው እንግዲህ ይህ አሬንጅመንት ምን አይነቱ አሬንጅመንት ሪፐልሽኑ በጣም ሚኒመም ሊሆን የሚችልበት ፖዚሽን ወይም አቀማመጣቸው በማን ዲፔንድ ያደርጋል? በኤሌክትሮን ሴቶች በኤሌክትሮን ቁጥር። ስለዚህ አራት ፔር ልክ እንደዚህ አራት ቦንድ ፔር እና ወይም 5 ቦንድ ፔር ወይም 2 ቦንድ ፔር ያላቸው ተመሳሳይ ቅርጽ አይኖራቸው። ስለዚህ ኤሌክትሮን ፔሮቹ ቢኮዝ 5 ሲሆኑና 3 ሲሆኑ ሊኖራቸው የሚችለው ርቀት አንድ አይነት ስላልሆነ ስለዚህ በኤሌክትሮን ሴት ዲፔንድ ያደርጋል ማለት ነው። Once we have counted the number of electron groups surrounding the central atom, we can determine its specific shape from the number of atoms bonded to the central atom። ስለዚህ ከቆጠርን በኋላ ስንት ኤሌክትሮን ግሩፕ እንዳለ በሴንትራል ዙሪያ ላይ ካወቅን በኋላ መገመት እንችላለን። የአንድን ሞለኪውል ቅርጽ በግምት ማስቀመጥ እንችላለን። ምክንያቱም እነዛን ግሩፕ ኦፍ ኤሌክትሮኖች አት ማክሲመም ዲስታንስ ላይ ምን ማድረግ ነው? ማስቀመጥ ነው። ለምሳሌ እዚህ ጋር በምንመጣበት በእርግጥ እዚህ ጋር ውሃ ነው ይለያል ሎምፔር ስላለው ማለት ነው። ነገር ግን ሎምፔር ባይኖረው ኖሮ ለምሳሌ እነዚህ ሎምፔር ናቸዋል። የእነሱን ኢፌክት ደግሞ ቀጥሎ እንመለከታለን። ሎምፔር ኦፍ ኤሌክትሮን ባይኖር ኖሮ እነዚህ ልናደርጋቸው የምንችለው ምንድን ነበር? አት ማክሲመም ዲስታንስ አይደለ? ለምሳሌ በካርቦን ዳይኦክሳይድ ጊዜ በምንመጣበት ጊዜ ካርቦን ዳይኦክሳይድ ጊዜ 2 ቦንድ ከ2 ኦክሲጅኖች ጋር ይፈጥራል። በዚህ መልክ ሴንትራል አተሙ ምንም አይነት ኤሌክትሮን የለውም። እያያችሁ ነው አይደለ? ስለዚህ እነዚህ ቦንዲንግ ፔሮች አት ማክሲመም ዲስታንስ በዚህ መልክ ይቀመጣሉ። 180 ዲግሪ ሰርተው እያያችሁ ነው። ማክሲመም ርቀታቸው ይሄ ነው። ከዚህ በላይ ርቀት ሊኖር አይችልም። ስለዚህ እነ ርቀታቸውን ጠብቀው ይኖራሉ። ስለዚህ መገመት እንችላለን ማለት ነው። ምን ኤሌክትሮን ግሩፓቸውን ካወቅን ሴንትራል አተም ዙሪያ ላይ ያሉትን ኤሌክትሮን ግሩፖች ካወቅን ዜን ስትራክቸሩን ወይም ደግሞ ሼፑን የአንድን ሞለኪውል በግምት ማስቀመጥ እንችላለን።
ኤሌክትሮን ፔር አሬንጅመንት ኤንድ ሞለኪላር ሼፕ። ስለዚህ አሁን ኤሌክትሮን ፔር አሬንጅመንትን እንመለከታለን እና ሞለኪላር ሼፕ። ስለዚህ the electron pair arrangement is defined by the orientation or distribution of pairs of electrons, both bonding and non-bonding lone pairs around the central atom. ስለዚህ ኤሌክትሮን ፔር አሬንጅመንት ስንል በሴንትራል አተሙ ዙሪያ ላይ ያሉትን ኤሌክትሮኖች እንቆጥርና አት ማክሲመም ዲስታንስ ላይ እናስቀምጣቸዋለን። ያንን አይነት አሬንጅመንት ነው። ለምሳሌ እዚች ጋር አንድ ሰብስታንስ ኤ አለ ብንል፣ ስለዚህ ይህ ኤ ሰራውንዲንግ ኤሌክትሮኖቹ 4 ናቸው ብንል እነዛን 4 ኤሌክትሮኖች አት ማክሲመም ዲስታንስ ላይ በዚህ መልክ እናስቀምጣለን። ያ የዚህን ሞለኪውል ኤሌክትሮን አሬንጅመንት ያሳየናል ማለት ነው። ይሄ በዚህ መልክ እናስቀምጣለን ማለት ነው። ስለዚህ የአንድን ኤሌክትሮን ቁጥር ሰራውንዲንግ ኤሌክትሮን ቁጥር ካወቅን ፔር ኦፍ ኤሌክትሮንስ ማለታችን ነው። በዚህ ጊዜ እንግዲህ ኤሌክትሮን ፔር አሬንጅመንት ስናወራ ቦንድ ፔርንም ሎን ፔርንም ቆጥረን ነው። የሎን ፔርን ተጽዕኖ ለብቻ አይተን አይደለም። ስለዚህ ኤሌክትሮኖቹን ማክሲመም ማስቀመጥ በምንችልበት ርቀት ላይ አስቀምጠን የምናገኘው አሬንጅመንት ኤሌክትሮን ፔር አሬንጅመንት ይባላል። On the other hand, the molecular shape is defined by the relative positions of the atomic nuclei. ሁለት ነገር ነው ያነሳነው ተማሪዎች በደንብ ልብ በሉ። አንደኛው ኤሌክትሮን አሬንጅመንት፣ ሁለተኛው ደግሞ ሞለኪላር ሼፕ። ስለ ሞለኪላር ሼፕ ስናወራ ደግሞ እንዴት ነው ዲፋይን የምናደርገው? አንዱ አተም ከሌላው አተም ኒውክላይ ያለበትን ትክክለኛ ፖዚሽን በማስቀመጥ ነው። ኤሌክትሮን አሬንጅመንት ላይ ኦንሊ ኤሌክትሮንስ ብቻ ነው የተመለከትነው። ሞለኪላር ሼፕ ጊዜ ግን እያንዳንዱ ሞለኪል ውስጥ ያሉ አተሞችን ፖዚሽን ሪፈር አድርገን የምናይበት አሬንጅመንት ወይም ሼፕ ወይም ቅርጽ ነው ሞለኪላር ሼፕ የምንለው። ሞለኪላር ሼፕስ that occur when all the surrounding electrons are bonding differ from molecular shapes when some of the electrons are non-bonding. አሁን ስለ ሞለኪላር ሼፕ ስናወራ በሞለኪሎቹ ዙሪያ ላይ ልክ እንደዚህ እዚህ ጋር ለምሳሌ ሁሉም ቦንድ ፔር ናቸው። በሴንትራል አተሙና ተርሚናል አተሞቹ መካከል ያለውን ቦንድ ስንመለከት ሁሉም ቦንድ ፔር ናቸው። ሴንትራል አተሙ ላይ ምንም አይነት ሎን ፔር የለም። እንደዚህ በሚሆንበት ጊዜና ሴንትራል አተማችን ላይ ሎን ፔር ኦፍ ኤሌክትሮንስ በሚኖርበት ጊዜ ቅርጹ ይለያያል። ለምሳሌ ቦሮን ትራይክሎራይድ እና አሞኒያን እንውሰድ። እያያችሁ ነው አይደል? እዚህ ጋር አዎ፣ ቦሮን ትራይክሎራይድን ስንመለከት በቦሮን ዙሪያ ላይ ሁሉም ያሉት ቦንዲንግ ፔሮች ናቸው። ነገር ግን አተሞቹ ብዛታቸው አንድ አይነት ነው። 1 2 3 4 4 አተሞች ናቸው ያሉት። አሞኒያ ጋም ስንመጣ 4 አተሞች አሉ። ሉክ ሼፓቸው ግን ይለያያል። ለምን የተለያየው? ሴንትራል አተሙ ዙሪያ ላይ ምን አለ? ነን ቦንዲንግ ፔርስ ኦፍ ኤሌክትሮንስ ወይም ሎን ፔርስ ኦፍ ኤሌክትሮኖች አሉ። ስለዚህ እነዚህ ሎን ፔር ኦፍ ኤሌክትሮኖች በሼፕ ኦፍ ሞለኪውል ላይ ተጽዕኖ ስላላቸው ከቦንዲንግ ፔር የተለየ ተጽዕኖ ስላላቸው ሼፑ የተለየ እንዲሆን ያደርጉታል ማለት ነው። Thus, the same electron set arrangement can give rise to different molecular shapes. ስለዚህ ሁለት አይነት ነገር ነው እያየን ያለነው፣ ኤሌክትሮን አሬንጅመንት እና ሞለኪላር ሼፕ። ስለዚህ አንድ አይነት ኤሌክትሮን አሬንጅመንት ያላቸው ሁለት ሞለኪውሎች የተለያየ ሼፕ ሊኖራቸው ይችላል። ምን ከሆነ ኤሌክትሮን ፔሮቹ የተወሰኑት ሎን ፔር ኦፍ ኤሌክትሮንስ ከሆኑ፣ ነገር ግን ኤሌክትሮን ፔሮቹ ሁሉም ቦንድ ፔር ከሆኑ። ኤሌክትሮን ፔር ስንል ምን ማለታችን ነው? በሴንትራል አተሙ ዙሪያ ላይ ያሉት ኤሌክትሮኖች ማለታችን ነው። ምንም አይነት ሎን ፔር ኦፍ ኤሌክትሮንስ ከሌለ ኤሌክትሮን ሴት አሬንጅመንቱና ሞለኪላር ሼፑ አንድ አይነት ቅርጽ ይኖራቸዋል ማለት ነው። ነገር ግን አሁንም ደግሜ እናገራለሁ፣ ሴንትራል አተማችን ላይ ሎን ፔር ኦፍ ኤሌክትሮንስ ካለ ስለዚህ ኤሌክትሮን ሴት አሬንጅመንታቸው ሁለት እንትኖች አንድ አይነት ቢሆንም ሞለኪላር ሼፓቸው ግን ሊለያይ ይችላል ማለት ነው። ኤሌክትሮን ሴት አሬንጅመንት ስንል እኩል ፔር ኦፍ ኤሌክትሮንስ ካሏቸው፣ ነገር ግን ሎን ፔር ቁጥሩና ቦንዲንግ ፔር ቁጥራቸው የተለያየ ከሆነ ቅርጻቸው ይለያያል ማለት ነው። For the prediction of geometrical shapes of molecules with the help of VSEPR theory, it is convenient to divide molecules into two categories as molecules in which the central atom has no lone pair and molecules in which the central atom has one or more lone pair. በጣም ጥሩ። ስለዚህ በደንብ ልብ ብላችሁ አዳምጡ ተማሪዎች። እያየን ያለነው ሞለኪላር ስትራክቸርን ነው፣ ሞለኪላር ሼፕን ነው። እንዴት አድርገን የአንድን ሞለኪውል ሼፕ
ፕሪዲክት ማድረግ እንደምንችል ነው። ምንን አፕላይ በማድረግ ቨስፐር ቲዮሪን አፕላይ በማድረግ ቨስፐር ቲዮሪ ምንድነው? ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ። ስለዚህ ኤሌክትሮን ፔሮች ሚኒመም ሪፐልሽን ሊኖራቸው የሚችለውን ርቀት ጠብቀው የሚፈጥሩት ቅርጽ ማለታችን ነው። ስለዚህ ቨስፐር ቲዮሪን የበለጠ ለመረዳት ሞለኪውሎችን በሁለት ከፍለን ማጥናት ይኖርብናል ማለት ነው። አንደኛው ሴንትራል አተሙ ምንም አይነት ሎን ፔር ኦፍ ኤሌክትሮን የሌለው፣ ሌላኛው ደግሞ ሴንትራል አተሙ አንድና ከዛ በላይ ሎን ፔርስ ኦር ነን ቦንዲንግ ፔርስ ኤሌክትሮንስ ያሉት ብለን ነው። ስለዚህ ይህን በደንብ ልብ ብላችሁ አዳምጡ። እደግመዋለሁ። ቨስፐር ቲዮሪን የበለጠ ለመረዳት ቨስፐር ቲዮሪን አፕላይ አርጋችሁ የተለያዩ ሞለኪውሎችን ጂኦሜትሪ ስትራክቸራቸውን፣ ሼፓቸውን ለመስራት በሁለት ከፍላችሁ ማየት ይጠበቅባችኋል። ሴንትራል አተሙ ምንም አይነት ሎን ፔር ኦፍ ኤሌክትሮን የሌለውና እንዲሁም ሉዊስ ስትራክቸሩን ስትሰሩ ሴንትራል አተሙ አንድና ከዛ በላይ ኤሌክትሮን ፔር ያለው ብላችሁ አሁን እዛ ጋር ባስቀመጥነው መሰረት አንደኛው ምንድን ያለው ሞለኪውልስ ኢን ዊች ዘ ሴንትራል አተም ሃዝ ኖ ሎን ፔር። ስለዚህ አሁን ሴንትራል አተማቸው ምንም አይነት ሎን ፔር ኦፍ ኤሌክትሮን ነን ቦንዲንግ ፔር ኦፍ ኤሌክትሮን የሌላቸውን ሞለኪውሎች ስትራክቸር እንመለከታለን። ኮንሲደር ሞለኪውልስ ዛት ኮንቴን አተምስ ኦፍ ኦንሊ ቱ ኤለመንትስ። እስቲ አሁን ኤ ኤንድ ቢ የተባሉ አተሞችን የያዙ ሞለኪውሎችን ሼፕ እንዴት ፕሪዲክት ማድረግ እንደምንችል እንመልከት። ኤን እንደ ሴንትራል አተም አርጋችሁ ውሰዱ። These molecules have the general formula ABX, where X is an integer 2, 3. If X is equal to 1, we have the diatomic molecule AB, which is linear by definition. In the vast majority of cases, X is between 2 and 6. በጣም ጥሩ። ምንድነው አድርገን የወሰድነው? AB አይደለ? AB A እና B A ምንድነው ያደርግነው? ኤን ሴንትራል አተም ነው ብለናል ቅድም እዛ ጋር አይደለ? መነሻችን ላይ ሴንትራል አተም። ስለዚህ ቢ ደግሞ ተርሚናል አተም ነው። ከአንድ በላይ አንድም ሊሆን ይችላል። ስለዚህ ኤቢኤክስ ሆኖ ለምሳሌ ኤክስ ኢዝ ኢኳል ቱ አንድ ከሆነ ሞለኪውሉ የያዘው ኤ እና ቢን ብቻ ነው ማለት ነው አይደለ? ሁለት አተሞችን ብቻ። ስለዚህ ያለው አማራጭ አንድ አይነት እንደዚህ አይነት ቅርጽ ብቻ ነው። ስለዚህ ሊኒየር ነው ማለት ነው። በአጭሩ ሊኒየር ሼፕ ነው፣ ስትሬት የሆነ ነገር ስለሆነ ማለት ነው። ነገር ግን በብዛት ኤክስ እዚህ ጋር ያየነው ኤክስ ከ2 እስከ 6 ነው ብዙ ጊዜ የሚሆነው። ለምሳሌ ቤርሊየም ክሎራይድ መውሰድ እንችላለን። ቦሮን ትራይፍሎራይድን በዚህ ጊዜ ኤክስ 2 ነው፣ በዚህ ጊዜ ኤክስ 3 ነው። ሚቴንን ስንወስድ ካርበንና ሃይድሮጅን ኤ እና ቢን ብቻ ነው የያዘው። ኤክሳችን 4 ነው፣ ወይም ደግሞ 4 ሃይድሮጅኖችን ይተዋል። የቢ ቁጥር 4 ነው ማለት ነው። ፎስፈረስ ፔንታ ክሎራይድ ጋር ስንመጣ 2 አተሞችን የያዘው ኤ እና ቢ፣ የቢ ቁጥር 5 ነው። in the compounds of AB2 ቅድም ዘጋ በምሳሌ ያየናቸው ማለት ነው። AB2 AB3 AB4 AB5 AB6 AE ሴንትራል አተም፣ ቢ ደግሞ ሪፈር የሚያደርገው ተርሚናል አተሞችን ነው። በሴንትራል አተሙ ዙሪያ ላይ ያሉ አተሞችን ማለት ነው። the arrangements of electron pairs and the B atoms around the central atom A are በጣም ጥሩ። እንግዲህ አሁን እያየን ያለነው ሞለኪውላር ጂኦሜትሪ ነው። ሴንትራል አተሙ ምንም አይነት ሎን ፔር ኦፍ ኤሌክትሮን የሌለውን ማለት ነው። ስለዚህ ይህ በሚሆንበት ጊዜ ኤሌክትሮን ፔሮቹ እና አተሞቹ እንዴት ነው አሬንጅ የሚያደርጉት ማለት ነው? AB2 ሆነው B1 ከሆነ ስትሬት ነው የሚሆነው፣ ሊኒየር ይሆናል ማለት ነው። ወይም ደግሞ ቢም2 ከሆነ በተቃራኒ ሳይድ ላይ ይሆናሉ ሁለቱ ቢዎች፣ ቢኮዝ ቦንዲንግ ፔርስ ኦፍ ኤሌክትሮን ብቻ ስለሚኖሩ ሊኒየር ይሆናል ማለት ነው። AB3 ደግሞ ሲሆን ትሪጎናል ፕላናር እንለዋለን ቅርጹን። እንዲሁም ደግሞ AB4 ሲሆን ቴትራሄድራል፣ AB5 ሲሆን ደግሞ ትራይጎናል ባይፒራሚዳል፣ እንዲሁም AB6 ሲሆን ደግሞ ኦክታሄድራል ይባላል። ኤሌክትሮን ፔር አሬንጅመንቱ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ማለት ሊኒየር የሚለው ይህንን ያሳያል። እዚህ ጋር እንደምትመለከቱት አት ማክሲመም ዲስታንስ ነው የሚገኙት። ስለዚህ ሊኒየር ሼፕ ነው ማለት ነው። እዚህ ጋር ስንመጣ ደግሞ ትሪጎናል ፕላናር እንለዋለን። እዚህ ጋር እንደምታዩት ቦንድ አንግሉ 120 ዲግሪ ነው። እነዚህ ሶስቱ አተሞች አት ማክሲመም ዲስታንስ በርቀታቸው አት ማክሲመም ዲስታንስ ላይ ይገኛሉ ማለት ነው፣ ወይም እነዚህ ቦንዲንግ ፔሮች። ስለዚህ ኤሌክትሮን ፔር አሬንጅመንቱና ሞለኪውላር ሼፓቸው በዚህ ጊዜ ተመሳሳይ ነው። ለምን?
ሴንትራል አተሙ ላይ ምን ስለሌለ? ሎን ፔር ስለሌለ ማለት ነው። እዚህ ጋር ስንመጣ ደግሞ ቴትራሄድራል ይህን ይመስላል። ቴትራሄድራል እነዚህ አራቱ አተሞች ወይም ደግሞ እነዚህ አራቱ ቦንዲንግ ፔርስ ኦፍ ኤሌክትሮን አት ማክሲመም ዲስታንስ ኢን 3D ተቀምጠው የምናገኘው ሼፕ ማለት ነው ቴትራሄድራል። ቴትራሄድሮን የምታውቁ ከሆነ ከዛ የመጣ ቅርጽ ነው ማለት ነው። እዚህ ጋር ስንመጣ ደግሞ እዚህ ጋር እንደምንመለከተው AB5 ታይፕ ነው ማለት ነው። AB5 ታይፕ ነው። 1 2 3 4 5 አምስቱ ፔርስ ኦፍ ኤሌክትሮንስ ኦር ቦንዲንግ ፔርስ አት ማክሲመም ዲስታንስ በዚህ መልክ ተቀምጠው እናገኛቸዋለን። ትራይጎናል ባይ ፒራሚዳል እነዚህ እዚህ ጋር የምታገኟቸው ሉክ እዚህ ጋር እያሰመርኩ ላሳያችሁ። እዚህ ጋር እንደምትመለከቷቸው እነዚህ በዚህ መልክ ናቸው። ስለዚህ እነዚህ 120 ዲግሪ በእያንዳንዳቸው መካከል ላይ ማክሲመም ፕሌን ነው እዚህ ጋር የሚፈጥሩት። እነዚህ ደግሞ ላይና እታች ይገኛሉ ማለት ነው። ስለዚህ በዚህ መልክ ያለውን ቅርጽ ደግሞ ምን እንለዋለን ማለት ነው? ትሪጎናል ባይ ፒራሚዳል ሁለት ፒራሚድ ስለፈጠሩ ማለት ነው። ትራይጎናል ባይ ፒራሚዳል። እዚህ ጋር ስንመጣ ደግሞ ኦክታሄድራል። ስለዚህ ስድስቱ ቢ አተሞች እዚህ ጋር እንደምንመለከተው ስድስት ተርሚናል አተሞች ናቸው ያሉት በሴንትራል አተሙ ዙሪያ ላይ አት ማክሲመም ዲስታንስ ይገኛሉ ማለት ነው። ምንም አይነት ሎን ፔር ስለሌለ በእኩል መገፋፋት ስለሚገፋፉ በእኩል ርቀት ላይ ይገኛሉ ማለት ነው። እዚህ ጋር ይሄ ፕሌን ነው እዚህ ጋር እንደምንመለከተው። ስለዚህ ከዛ ውጪ ኦክታሄድራል የተባለበት ምክንያት እንግዲህ 8 ጎን ስለሆነ ነው ማለት ነው። እነዚህ በሙሉ ኮኔክት ብናደርጋቸው 8 ጎን ይፈጥራል። 4 ወርታችንና 4 ወደ ላይ ማለት ነው። ስለዚህ ይሄ ምን ይባላል? ኦክታሄድራል። ስለዚህ ባጭሩ ጠቅለል ስናደርገው ሴንትራል አተሙ ምንም አይነት ሎን ፔር ኦፍ ኤሌክትሮንስ ከሌለው አንድ ሞለኪውል ሊይዝ የሚችለው ሼፕ ከነዚህ ውስጥ አንዱ ነው ማለት ነው። AB2 ታይፕ ከሆነ ሊኒየር፣ AB3 ታይፕ ከሆነ ደግሞ ትሪጎናል ፕላናር፣ እንዲሁም ደግሞ AB4 ታይፕ ከሆነ ቴትራሄድራል፣ እንዲሁም AB5 ታይፕ ከሆነ ትራይጎናል ባይ ፒራሚዳል ወይም ደግሞ AB6 ታይፕ ከሆነ ኦክታሄድራል ማለት ነው። ስለዚህ እነዚህን 5 አይነቶች ለጊዜው በደንብ ልትይዟቸው ይገባል ማለት ነው። Such arrangements can be seen in molecules such as beryllium chloride, AB2 type, boron trifluoride, AB3 type, methane, AB4 type, and phosphorus pentachloride, AB5 type, as shown below in figure 2.7 by their ball and stick models. ቀጥሎ እናያቸዋለን። እንግዲህ እነዚህ AB2 type, AB3 type, AB4 type, AB5 type ያልናቸውን እዚህ ጋር ምሳሌዎችን ወስደን መመልከት እንችላለን። ስትራክቸራቸውን ማየት እንችላለን ማለት ነው። ጥሩ እንግዲህ ቅድም እንደተነጋገርነው ፊገር 2.7 the shapes of molecules in which the central atom has no lone pair። ስለዚህ እያየን ያለነው ሴንትራል አተሙ ምንም አይነት ሎን ፔር የሌለውን ስትራክቸሮች ነው እያየን ያለነው። ስለዚህ ኤሌክትሮን ፔር አሬንጅመንታቸውና እንዲሁም ደግሞ ሞለኪላር ስትራክቸራቸው ዘ ሴም ነው። ለምሳሌ AB2 ታይፕ ያልነው ቅድም ቤሪሊየም ክሎራይድን መመልከት እንችላለን፣ እንደ ምሳሌ መውሰድ እንችላለን። እዚህ ጋር እንደምንመለከተው ስትራክቸሩ ኢን ሰች ኤ ዌይ ነው፣ ሊኒየር ነው ማለት ነው። 180 ዲግሪ ይፈጥራሉ እነዚህ ቦንድ አንግሎች። ስለዚህ ይህ ቦንድ አንግል ነው። ባይ ዘ ዌይ ቦንድ አንግል ማለት በአንደኛውና በሌላኛው ቦንድ መካከል ያለው አንግል ማለት ነው። እዚህ ጋር ለምሳሌ AB3 ታይፕ ጋር ስንመጣ ቦሮን ትራይፍሉራይድን መመልከት እንችላለን። እዚህ ጋር እንደምትመለከቱት ሴንትራል አተሙ ሪፕሬዘንት የሚያደርገው ቦሮንን ነው። ከዛ ውጪ ደግሞ ፍሎሪን እዚህ ጋር አስ ተርሚናል አተም 3 ፍሎሪን አተሞችን እናገኛለን። ሶ the bond angle is 120 ዲግሪ። እነዚህ 3 አተሞች ሚኒመም ሪፐልሽናቸው ሚኒመም ሊሆን በሚችልበት ማክሲመም ዲስታንስ ላይ ርቀት ላይ ነው የሚገኙት ማለት ነው። ስለዚህ በዚህኛው ቦንድ እና በዚህኛው ቦንድ መካከል ያለው አንግል 120 ነው። በዚህና በዚህ 120 ነው። በዚህና በዚህም 120 ነው። አጠቃላይ 360 ዲግሪ እንደማለት ነው። ስለዚህ የዚህ ጂኦሜትሪ ምን ይባላል? ስሙ ማለት ነው ትራይጎናል ፕላናር ይባላል። ሌላኛው ጋር ስመጣ AB4 ታይፕ ሚቴንን እናገኛለን። እዚህ ጋር ካርበን ሴንትራል አተም እናገኘዋለን። ከ4 ሃይድሮጅኖች ጋር በዚህ መልክ አሬንጅ ሆኖ እናገኘዋለን ማለት ነው። ስለዚህ ሴንትራል አተማችን ካርበን ምንም አይነት ሎን ፔር የለውም። ሶ እነዚህ 4 ሰራውንዲንግ አተምስ አት ፋር ዲስታንስ ላይ ነው የሚገኙት። ሪፐልሽናቸው ሚኒመም የሚሆንበት ርቀት ላይ ነው ማለት ነው የሚገኙት። ስለዚህ
ቦንድ አንግሉ 109.5 ዲግሪ ነው። ቦንድ አንግሉ በእያንዳንዱ ቦንድ መካከል ያለው ዲግሪ ማለት ነው። ሼፑ ጋር ስንመጣ ደግሞ ቴትራሄድራል እንለዋለን። እዚህ ጋር ስንመጣ ፎስፈረስ ፔንታክሎራይድ ጋር 5 ክሎሪኖች ፎስፈረስን ከቦት እናገኛለን። እነዚህ ሶስቱ እዚህ ጋር የምትመለከቷቸው ቅድም ያየነው የትራያንጉላር ፕላናር አይነት ቅርጽ ነው ያላቸው ማለት ነው። ፕሌን ላይ ነው የሚገኙት። ስለዚህ ቦንድ አንግላቸው 120 ዲግሪ ነው ማለት ነው። እንዲህ ስንመለከታቸው 120 ዲግሪ ነው። እዚህ ጋር ከላይና ከታች ያሉት ደግሞ ከነዚህ ጋር 90 ዲግሪ ይሰራሉ። በዚህ መልኩ እዚህ ጋር ያለው እንደዛው 90 ዲግሪ ይሰራል ማለት ነው። ስለዚህ እነዚህን በደንብ እስቲ አስምረን ስንመለከታቸው ይህንን ይመስላሉ ማለት ነው። እዚህ ጋር እነዚህ ሴም ፕሌን ላይ ናቸው። ሌሎቹ እነዛ ደግሞ ከላይና ከታች ሆነው እናገኛቸዋለን ማለት ነው። ይህ ደግሞ ምን ይባላል? ትራይጎናል ባይ ፒራሚዳል ይባላል። ስለዚህ እነዚህ እንግዲህ ሳምፕሎች ናቸው ወይም ደግሞ ኤግዛምፕሎች ናቸው። ቅድም ባልነው መሰረት ኤሌክትሮን ፔር አሬንጅመንታቸውና እንዲሁም ደግሞ ሞለኪላር ስትራክቸራቸው ወይም ሞለኪላር ሼፓቸው ዘሴም ነው። ምክንያቱም ሁሉም ቦንድ ፔር ብቻ ስለሆኑ በሴንትራል አተሙ ዙሪያ ላይ ያሉት በሙሉ ቦንድ ፔር ኦፍ ኤሌክትሮን ስለሆኑ ሎን ፔር ስለሌለው ማለት ነው። In the case of multiple double or triple bonds, the counting is not different because a double bond is considered as one set and a triple bond as another set of electrons. Triple እና double bond ያላቸው ጋር ስንመጣም ብዙ የተለየ ለውጥ የለም። ምክንያቱም ይህ ቲዮሪ አሲዩም የሚያደርገው ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ወይም ቨስፐር ቲዮሪ የምንለው ማለት ነው። ይህንን ትሪፕል ቦንድ እንደ አንድ ቦንድ ደብል ቦንድንም እንደ አንድ ሲንግል ቦንድ ኮንሲደር ያደርገዋል ማለት ነው። ይህ ቨስፐር ቲዮሪ ፎር ኤግዛምፕል ኢን ዘ ኬዝ ኦፍ ካርቦን ዳይኦክሳይድ እዚህ ጋር እንደምንመለከተው ካርቦን ዳይኦክሳይድ ይህን ይመስላል ስትራክቸሩ። there are two sets of electrons around the central atom. acetylene C2H2 HC triple bond CH ስትራክቸሩ ይህን ይመስላል የአሴትሊን። ስለዚህ አሴትሊን ጋር ስንመጣ two sets of electrons around each of the central atoms. ስለዚህ ይህንን ትሪፕል ቦንድ እንደ አንድ ሲንግል ቦንድ ነው የምንወስደው ማለት ነው። ስለዚህ በእያንዳንዱ ሴንትራል አተም ላይ በዚህ ጊዜ ይሄና ይሄ ሴንትራል እንደ ሴንትራል አተም መውሰድ እንችላለን። ስለዚህ በእያንዳንዱ ሴንትራል አተም ዙሪያ ላይ ሁለት ሴትስ ኦፍ ኤሌክትሮኖች አሉ ማለት ነው። አንዱ በዚህ ሳይድ፣ አንደኛው ደግሞ በዚህ ሳይድ። ትሪፕሎቹን እንደ አንድ ወስዳቸው ለዚህኛውም ካርበን እነዚህ ሶስቱ እንደ አንድ እንዲሁም ደግሞ በዚህ በኩል እንደ አንድ እንወስዳለን ማለት ነው። ጥሩ እንግዲህ የመጀመሪያውን ጨርሰናል። መጀመሪያውን ስንመለከት ኖ ሎን ፔር ኦፍ ኤሌክትሮንስ አራውንድ ዘ ሴንትራል አተም። አሁን ደግሞ molecules in which the central atom has one or more lone pairs። ስለዚህ እስካሁን የተመለከትናቸው ኮቫለንት ኮምፓውንዶችን ወይም ሞለኪውሎችን in which the central atom has no lone pair or non-bonding electrons። አሁን ደግሞ ሴንትራል አተሙ አንድ ወይም ከአንድ በላይ ሎን ፔር ሲኖሩት ጂኦሜትሪካል ስትራክቸሩ ምን ይመስላል የሚለውን እንመለከታለን። in such molecules there are three types of repulsive forces። እንግዲህ እንደዚህ አይነቶቹ ሞለኪውሎች ውስጥ ሶስት አይነት ሪፐልሲቭ ፎርስ እንዳለ ነው እዚህ ጋር የሚጠቁመን ማለት ነው። ስንት አይነት? ሶስት አይነት ሪፐልሲቭ ፎርስ፣ እሱን እንመለከታለን። አንደኛው ቢትዊን ቦንዲንግ ፔርስ። ስለዚህ በቦንዲንግ እና በቦንዲንግ መካከል በቦንድ ፔር እና በቦንድ ፔር መካከል ያለ ሪፐልሽን ፎርስ አለ። ዞስ ቢትዊን ሎን ፔር ኤንድ ዞስ ቢትዊን ኤ ቦንዲንግ ፔር። ሌላው ደግሞ በዚህ ሎን ፔር እና በቦንድ ፔር፣ ስለዚህ በሎን ፔር እና በቦንድ ፔር መካከል ያለ የመገፋፋት ፎርስ አለ። ሶስተኛው ደግሞ አሞንግ ሎን ፔርስ፣ በሎን ፔር እና በሎን ፔር መካከል። አያችሁ አይደለ? ስለዚህ መጀመሪያ ወደ ስትራክቸራችን ከመግባታችን በፊት ያሉትን ሪፐልሲቭ ፎርሶች ማወቅ ይኖርባቸዋል። አንደኛው ሪፐልሲቭ ፎርስ በቦንዲንግ እና ቦንዲንግ ኤሌክትሮንስ መካከል ፔሮች መካከል። ከዚህ በፊት ያየነው ፓርት ላይ ሎን ፔር ኦፍ ኤሌክትሮንስ ስለሌሉ የነበረው ሪፐልሲቭ ፎርስ ኦንሊ ቦንድ ፔር ሪፐልሲቭ ፎርስ ነበር። አሁን ግን ሎን ፔሮች ስላሉ ሶስት አይነት ሪፐልሲቭ ፎርሶች አሉ። እነዚህ ሶስት አይነት ሪፐልሲቭ ፎርሶች በሞለኪውላር ስትራክቸሩ ላይ ተጽዕኖ አላቸው ማለት ነው። አንደኛው ቦንድ ፔር እና ቦንድ ፔር የሚያደርጉት መገፋፋት። ሌላኛው ለመከለስ ያክል ቅድም ወረድ ስላልኳችሁ ሎን ፔር እና ቦንድ ፔር መካከል ያለ መገፋፋት። ሶስተኛው ደግሞ በሎን ፔር እና ሎን ፔር መካከል ያለ
ሪፐልሲቭ ፎርስ ነው ማለት ነው። ኢን ጀነራል አኮርዲንግ ቱ ዘ ቨስፐር ሞዴል the repulsive forces decrease in the following order ይህንን ማወቅ ስትራክቸሩን በትክክል ለመስራት ያግዛችኋል። ስለዚህ እንደ ቨስፐር ሞዴል ሪፐልሲቭ ፎርስ ይህንን ኦርደር ይከተላል ማለት ነው። ሎምፔር ቨርሰስ ሎምፔር ወይም ሎምፔር እና ሎምፔር መካከል የሚኖረው ሪፐልሲቭ ፎርስ ኢዝ ስትሮንገር ዛን ሎምፔር ቨርሰስ ቦንድ ፔር። ስለዚህ ሎምፔር እና ሎምፔሮች መካከል ያለው የመገፋፋት ፎርስ ሎምፔር እና ቦንዲንግ ፔር መካከል ካለው ይበልጣል። እንዲሁም ደግሞ ሎምፔር እና ቦንዲንግ ፔር መካከል ያለው መገፋፋት ቦንዲንግ ፔር እና ቦንዲንግ ፔር መካከል ካለው መገፋፋት ይበልጣል ማለት ነው። ስለዚህ ስትሮንግ ሪፐልሲቭ ፎርስ የት ነው ማለት ነው? በሎምፔር እና ሎምፔሮች መካከል ያለው። ሁለተኛው ደግሞ ስትሮንግ ሪፐልሲቭ ፎርስ በሎምፔር እና በቦንድ ፔር መካከል ያለው። እንዲሁም ደግሞ በሶስተኛ ደረጃ ላይ የምናስቀምጣቸው ከሶስቱ ታይፖች በቦንድ ፔር እና በቦንድ ፔር መካከል ያለው መገፋፋት ማለት ነው። በዚህም ምክንያት ነው ለምሳሌ ውሃ ጋር ስንመጣ ሉክ ሼፑ ቪ ሼፕ ወይም እዚህ ጋር ቤንት አርጎ እዚህ ጋር እንመለከታለን። እነዚህ ሎምፔር ኦፍ ኤሌክትሮኖች እርስ በርስ ይገፋፋሉ። ይህን ቦንድ ፔርም በደንብ ይገፉታል። በዚህ ምክንያት ይሄ ቦንዲንግ በዚህ ጋር የምንመለከተው ቦንድ ፔር በተወሰነ መልኩ እዚህ ጋር አጠፍ ብሎ እንመለከታለን ማለት ነው። ስለዚህ ሎምፔር ሎምፔር ሪፐልሽን ኢዝ ግሬተር ዛን ሎምፔር ቦንድ ፔር እንዲሁም ደግሞ ግሬተር ዛን ቦንድ ፔር። ስለዚህ ይህንን ኦርደር እንዳረሱት። Question: Why is the repulsive exerted by the lone pair is greater than that of the bonding pair? እንግዲህ ቅድም እንዳየነው በሎምፔሮች መካከል ያለው የመገፋፋት ፎርስ ከቦንዲንግ ፔር ኦፍ ኤሌክትሮንስ ሪፐልሲቭ ፎርስ ይበልጣል። ይህ የሆነበት ምክንያት ምን ይመስላችኋል? እስቲ አስባችሁ መላምት ለማስቀመጥ ሞክሩ። ከዛ በኋላ እዚህ ጋር ከምጠቁማችሁ መልስ ጋር የእናንተን ሐሳብ ታመሳስላላችሁ ወይም ታመሳክራላችሁ ማለት ነው። ስለዚህ ምክንያቱ ምንድነው? ሎምፔርስ ሄልድ ቱ ዘ ሴንትራል አተም ኖት ሼፕድ። ሎምፔሮች ጋር ስንመጣ እዚህ ጋር ሴንትራል አተሙ ዙሪያ ላይ ነው የሚገኙት እንጂ በሁለቱ አተሞች መካከል ሼርድ ሆነው አይደለም። በዚህ ምክንያት ማች ሞር ቮሊዩም ኦኩፓይ ያደርጋሉ ከቦንድ ፔር ይበልጥ ማለት ነው። ስለዚህ ቦንዲንግ ፔርስ ትንሽ ቮሊዩም ነው ሪላቲቭ ቱ ሎምፔር ኦኩፓይ የሚያደርጉት። ምክንያቱም ሎምፔሮች ቦንዲንግ ፔሮች የሚገኙት በሁለት አተሞች መካከል ስለሆነ እነዚህ ግን ፍሪ ናቸው። ስለዚህ አራውንድ ዘ ሴንትራል አተም ነው ሰፊ ቮሊዩምን ከቨር ያደርጋሉ። በዚህ ምክንያት ሪፐልሲቭ ፎርሳቸው በሎምፔሮች ምክንያት ኤግዘርት የሚሆነው ሪፐልሲቭ ፎርስ ከቦንዲንግ ፔር ሪፐልሲቭ ፎርስ ግሬተር ነው ማለት ነው። To keep track of the total number of bonding pairs and lone pairs, we show molecules with lone pairs as ABXEY, where A is the central atom, B is surrounding atom, and E is lone pair on A. እንግዲህ ይህን የበለጠ ለመረዳትና የበለጠ ለመገንዘብ በዚህ መልክ እናስቀምጣቸዋለን ማለት ነው። ስለዚህ ሞለኪውሎች ሎን ፔር ኦፍ ኤሌክትሮንስ ያላቸውን ሞለኪውሎች ቅድም እንዴት ነበር ያየነው? ሎን ፔር የሌላቸውን AB then X ሪፈር የሚያደርገው ነምበር ኦፍ ሰራውንዲንግ አተምስ ነበር ባጭሩ። አሁን ግን ማን ተጨመረ? ሎን ፔርስ ኦፍ ኤሌክትሮን። ሎን ፔርስ ኦፍ ኤሌክትሮን ደግሞ ሞለኪውላር ሼፕ ላይ ተጽዕኖ ስላለው በዚህ መልክ ሞለኪውሉን እንወስዳለን ወይም ሪፕሬዘንት እናደርጋለን ማለት ነው። ስለዚህ A ሴንትራል አተማችን ነው፣ B ደግሞ ሰራውንዲንግ አተም ወይም ተርሚናል አተም ነው፣ X የተርሚናል አተሞቹን ብዛት ሪፕሬዘንት የሚያደርግልን ነው፣ E ደግሞ ሎን ፔር ኦፍ ኤሌክትሮን ዋይ ስንት ሎን ፔር እንዳለ እቺን እንዴት እንደምንጠቀም በደንብ ከተረዳናት ስለዚህ የተለያዩ ሞለኪውሎችን ሼፕ መገመት እንችላለን ማለት ነው። both x and y are integers, x is equal to 2 3 እያለ ይቀጥላል and y is equal to 1 2 እያለ ይቀጥላል ማለት ነው። ስለዚህ x እና y የx እና የy ዋጋ ኢንቲጀሮች እንደሆኑ x ደግሞ ከሁለት እንደሚጀምር x ምን ነበር የተባባልነው? ሰራውንዲንግ አተም። y ደግሞ ምንድነው የተባባልነው? ነምበር ኦፍ ሎን ፔርን ሪፕሬዘንት የሚያደርግ ስንት ሎን ፔር እንዳለ። thus the values of x and y indicate the number of surrounding atoms and the number of lone pairs on the central atom. ስለዚህ x ሪፕሬዘንት የሚያደርገው ለምሳሌ ይህንን ስትራክቸር ብንወስድ x ሪፕሬዘንት የሚያደርገው በሰልፈር ዙሪያ ላይ ያሉት ነምበር ኦፍ አተሞች 1 2 3 4 ፍሎሪኖች አሉ ማለት ነው። እንዲሁም ደግሞ y ሪፕሬዘንት የሚያደርገው በሰልፈር ዙሪያ ላይ ያለውን ነምበር ኦፍ ሎን ፔር። ስለዚህ ከአንድ ጀምሮ ነው የሚቀጥለው። ስለዚህ በዚህ ጊዜ ለምሳሌ የy ዋጋ ስንት ነው? 1 ነው ማለት ነው። The simplest such molecule would be a triatomic molecule.
with 1 lone pair on the central atom and the formula is like this እንግዲህ እንደዚህ አይነቱ simplest molecule የትኛው ነው ትራይ አቶሚክ molecule ነው ሶስት አተሞችን የያዘ molecule ለምሳሌ እዚህ ጋር ብንመጣ AB2E ስንት ሰራውንዲንግ አተሞች አሉ ሁለት E ደግሞ ምንድነው ሪፕሬዘንት የምታደርገው ሎን ፔር ስንት ሎን ፔር አለ አንድ ሎን ፔር ይህ ጥሩ ምሳሌ ሰልፈር ዳይኦክሳይድን መውሰድ እንችላለን የሰልፈር ዳይኦክሳይድን ሉዊስ ስትራክቸር እዚህ ጋር እንስራ AB2A B ምንድነው ሰራውንዲንግ አተም ስለዚህ በዚህ ጊዜ B ሪፈር የሚያደርገው ማንን ነው ኦክሲጅንን ዳይ ኦክሳይድ ሁለት ኦክሲጅን መኖሩን E ደግሞ ሎን ፔር ኦፍ ኤሌክትሮን ነው ስለዚህ ሉዊስ ስትራክቸሩን ስቴፑን ተከትለን ስንሰራ እንዴት ይሆናል እንደዚህ ይመጣል ይሄ ሉዊስ ስትራክቸር ኦፍ ሰልፈር ዳይ ኦክሳይድ ነው ይሄውና እዚች ጋር ስትራክቸሩ ማለት ነው እዚች ጋር ምን አለ ሎን ፔርስ ኦፍ ኤሌክትሮንስ አሉ ቺን እንዳረሷት ምክንያቱም እዚህ ጋር ሁለቱ ወይም ደግሞ ቱ ፔርስ ለቦንዲንግ እዚህ ጋር ውለዋል ለቦንዲንግ አገልግሎት ውለዋል ከዛ ውጪ ደግሞ በሰልፈር ዙሪያ ላይ አንድ ሎን ፔር ኦፍ ኤሌክትሮን አለን ማለት ነው ስለዚህ በዚህ ጊዜ በመንመለከትበት ጊዜ ኤ ሴንትራል አተማችን ሰልፈር ነው ቢ ኦክሲጅን ነው ሰራውንዲንግ አተም ሁለት ኦክሲጅን አለን ኢ ነምበር ኦፍ ሎን ፔር ነው አንድ ሎን ፔር አለ ስለዚህ ይህ ሎን ፔር ኦፍ ኤሌክትሮንስ መኖሩ ሎን ፔር ቦንድ ፔር ሪፐልሽን ኢዝ ግሬተር ዛን ቦንድ ፔር በዚህ ምክንያት ሁለቱንም ቦንዶች ፑሽ ያደርጋቸዋል ይገፋቸዋል ስለዚህ የዚህ ሎን ፔር ግፊት ይሄ ስትራክቸር እንደዚህ አይነት ሼፕ እንዲኖረው ያደርጋል ማለት ነው because Vesper treats double bond as though they were single the sulfur dioxide molecule can be viewed as consisting of 3 electron pairs on the central sulfur atom ስለዚህ ቨስፐር ቲዮሪ ቀደም እንዳለው ደብል ቦንድን ትሪፕል ቦንድን እንደምንው ትሪት የሚያደርገው እንደ ሲንግል ቦንድ በዚህ ምክንያት እዚህ ጋር ስንመለከት እንግዲህ ሰልፈር ዳይኦክሳይድ ሞለኪውልን ስንመለከት ስንት ኤሌክትሮን ፔር በሴንትራል አተሙ ዙሪያ እንዳለ ነው ማለት ነው ኮንሲደር የምናደርገው 3 እንዴት ካላችሁ ይሄው ደብል ቦንዱ እንደ 1 ይሄኛው ደብል ቦንድ እንደ 2 እቺኛው ሎን ፔር እንደ 3ኛ ፔር ስለዚህ በአጠቃላይ በሴንትራል አተም ኦፍ ሰልፈር ዙሪያ ላይ ስንት ፔርስ ኦፍ ኤሌክትሮንስ አሉ ማለት ነው 1 2 3 ይሄ እንግዲህ የቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ትሪትመንት ነው ማለት ነው of these two are bonding pairs and one is a lone pair thus the overall arrangement of 3 electron pairs is trigonal planar ስለዚህ ቅድም እንዳየነው እንግዲህ ሴንትራል አተሙ በሶስት ኤሌክትሮን ፔሮች የተከበበ ነው ማለት ነው በሁለት ቦንዲንግ ፔር እና በአንድ ሎን ፔር ቅድም እንዳየነው ማለት ነው ደግመን እስቲ እዚህ ጋር ስትራክቸሩን እንስራው ምን ነበር የተባባልነው ሰልፈር ደብል ቦንድ ኦክሲጅን በዚህ በኩልም ደብል ቦንድ ኦ እዚች ጋር ሎን ፔር ኦፍ ኤሌክትሮንስ አለ ስለዚህ እዚህ ጋር በመጣበቅ ጊዜ 1 2 3 ስለዚህ ይሄ እንደ አንድ ሲንግል ኮቫለንት ቦንድ ይሄም እንደ ሌላ አንድ ሲንግል ኮቫለንት ቦንድ ኮንሲደር ስለሚደረግ አንድ ሁለት ቦንዲንግ ፔር እና አንድ ሎን ፔር እንዳለው ነው ማለት ነው አሲዩም የምናደርገው ስለዚህ እነዚህን ሶስት ፔር ኦፍ ኤሌክትሮኖች ቱ ዘ ማክሲመም ዲስታንስ አሞንግ ዘም ወይም ደግሞ ቱ ዘ ሚኒመም ሪፐልሽን አሞንግ ዘም ስናስቀምጣቸው ትራይጎናል ፕላናር በዚህ መልክ ይመጣል ማለት ነው በአንዱ ሳይድ ላይ ሎን ፔሯ ትሆናለች እዚህ ሁለቱ ጋር ኦክሲጅን ይሆናል ስለዚህ አት ማክሲመም ዲስታንስ ዊዝ ቦንድ አንግል 120 ዲግሪ በመካከላቸው እንዳለ ኮንሲደር እናደርግና ኤሌክትሮን ፔር አሬንጅመንቱ ይህን ይመስላል ማለት ነው but because one of the electron pair is a lone pair the sulfur dioxide molecule has a bent shape አያችሁ because of this lone pair አንድ ሎን ፔር ስላለ even though ኤሌክትሮን ፔር አሬንጅመንቱ ትሪጎናል ፕላናር ቢሆንም ነገር ግን በዚህ ሎን ፔር መኖር ምክንያት የሞለኪውሉ ሼፕ ቤንት ሼፕ ይባላል ቤንት ስላደረገ ማለት ነው በተወሰነ መልኩ ቤንት ስላደረገ ቤንት ሼፕ ይሄ ቤንት የመጣው በምክንያት ነው በዚህ ሎን ፔር ኦፍ ኤሌክትሮን ሪፐልሲቭ ፎርስ አማካኝነት አያችሁ አይደል ይሄንን ቦንድ ይሄ ሎን ፔር በደንብ አርጎርታይ ስለሚገፋቸው በተወሰነ መልኩ ቤንት ያደርግና እንደዚህ አይነት ስትራክቸር እንዲኖረው ሆኗል ማለት ነው because the lone pair versus bonding pair repulsion is greater than the bonding pair versus bonding pair repulsion the two sulfur to oxygen bonds are pushed together slightly and the oxygen sulfur oxygen angle is less than 120 degree trigonal planar ይሆናል ነበር ያለው በዛ ጊዜ ቦንድ አንግል 120 ዲግሪ ነው ነገር ግን አሁን እቺ ሎን ፔር
ስለምገፋቸው ሁለቱንም ቦንዶች ከ120 ትራይጎናል ፕላናር ቢሆኑ ነው 120 ዲግሪ ነበር አለ የሚሆኑት። ነገር ግን እቺ ሎን ፔር ኦፍ ኤሌክትሮንስ ሁለቱንም ቤንት እንዲሆኑ በዚህ መልክ ፑሽ ስለምታደርጋቸው አንግሉ ከ120 ያንሳል ማለት ነው። ስለዚህ የሎን ፔር ኦፍ ኤሌክትሮንን ተጽዕኖ ነው በዚህ ስትራክቸር ውስጥ እያየን ያለ ነው ማለት ነው። AB3E አሞኒያ ሌላኛው ደግሞ AB3E ነው። B ማለት ሰራውንዲንግ አተም ነው። ስለዚህ ሴንትራል አተማችን A ሆኖ 3 ሰራውንዲንግ አተሞች ሲኖሩትና አንድ ሎን ፔር ሲኖረው ስትራክቸሩ ወይም ሼፑ ምን ይመስላል የሚለው እንመለከታለን ማለት ነው። ለዚህ ጥሩ ምሳሌ አሞኒያ ነው። አሞኒያን አድርገን መውሰድ እንችላለን። The ammonia molecule contains of 3 bonding pairs and 1 lone pair. አሞኒያ ጋር ስንመጣ ሉዊስ ስትራክቸሩን ከዚህ በፊት እየሰራን ተመልክተነዋል። 3 ቦንድ ፔር እና አንድ ሎን ፔር ኦፍ ኤሌክትሮን አለው። የአሞኒያ ስትራክቸር ነው ይሄ የሚያሳየን። The overall arrangement of 4 electron pairs is tetrahedral. ሁል ጊዜ 4 ኤሌክትሮን ፔር ካለ ኤሌክትሮን ፔር አሬንጅመንቱ ቴትራሄድራል ይሆናል። ሁል ጊዜ 4 ካለ ማለት ነው። ነገር ግን but in ammonia one of the electron pairs is a lone pair. So the geometry of ammonia is trigonal pyramidal. እዚህ ጋር እንደምንመለከተው ናይትሮጅን ሴንትራል አተም ኦፍ አሞኒያ ላይ አንድ ሎን ፔር አለ። ከአራቱ ፔር ኦፍ ኤሌክትሮን 3ቱ ቦንድ ፔር ነው፣ አንዱ ደግሞ ሎን ፔር ነው። በዚህ ምክንያት እቺ ሎን ፔር ኦፍ ኤሌክትሮን ኤግዘርት የምታደርገው ሪፐልሲቭ ፎርስ አለ 3ቱም ቦንድ ላይ። በዚህ ምክንያት እነዚህ 3ቱ ቦንዲንግ ፔሮች በተወሰነ መልክ በዚህ መልክ ቤንድ ያደርጉና ትራይጎናል ፒራሚዳል ሼፕን ይፈጥራሉ ማለት ነው። ትራይጎናል ፒራሚዳል ሼፕን ይህን የመሰለ ስትራክቸር ይፈጠራል። ስለዚህ ሞለኪውላር ሼፑ ይህን ይመስላል ማለት ነው። Because the lone pair repels the bonding pairs more strongly, the 3NH bonding pairs are pushed closer together. ስለዚህ እያያችሁ ነው አለ ተማሪዎች። ሎን ፔር ቦንድ ፔር ሪፐልሲቭ ኢዝ ግሬተር ዛን ቦንድ ፔር ቅድም ያየነው ነው አፕላይ እያደረግን ያለ ነው። በዚህ ምክንያት እቺ ሎን ፔር 3ቱንም ፑሽ ስለምታደርጋቸው ቦንድ አንግላቸው መጀመሪያ ከነበረው ከቴትራሄድራል ስትራክቸሩ ያነሰ ይሆናል። ከ109 ዲግሪ ያነሰ ይሆንና አራውንድ 107 ዲግሪ ይሆናል ማለት ነው። ይሄ ሼፑ ይሄን ይመስላል ትክክለኛ ሼፑ ማለት ነው። ትራይጎናል ፒራሚዳል እዚህ ጋር እንደምናየው ሴንትራል አተማችን ናይትሮጅን ነው ከ3 ሃይድሮጅኖች ጋር በዚህ መልክ ተያይዞ ይገኛል። አንድ ሎን ፔር አለች። እቺ ሎን ፔር ሁሉንም በተወሰነ መልክ ሰምገፋቸው ሼፑን ቅርጹን ቀይረዋለች ማለት ነው። ከቴትራሄድራል ወደ ትራይጎናል ፒራሚዳል። AB2E2 ታይፕ ጋር ደግሞ እንምጣ። AB2E2 ታይፕ ማለት 2 አተሞች ኖረውት እንዲሁም ደግሞ 2 ሎን ፔር ያሉትን ሞለኪውል ማለት ነው። ለዚህ ጥሩ ኤግዛምፕል ወተር ነው። ስለዚህ water molecule contains 2 bonding pairs and 2 lone pairs. ስለዚህ ውሃ ጋር በምንመጣበት ጊዜ 2 lone pair of electrons እና 2 bond pair of electrons በሴንትራል አተሙ ዙሪያ ላይ እናገኛለን ማለት ነው። ስለዚህ እነዚህ ሁለቱ lone pairs of electron በከፍተኛ ሁኔታ እርስ በርስም ይገፋፋሉ፣ እንዲሁም ደግሞ ሃይድሮጅን ኦክሲጅን ቦንዶቹንም ይገፋዋቸዋል ማለት ነው። በዚህ ምክንያት የወተር ስትራክቸር ቪ ሼፕ ላይክ ዚስ ይህን ይመስላል ማለት ነው። ሎን ፔሮቹን እዚህ ጋር እናደርጋቸዋለን። ስለዚህ አራቱም ሎን ፔርም ቦንድ ፔርም አት ማክሲመም ዲስታንስ ላይ ይገኛሉ። ሼፑም ቪ ሼፕ ኦር ቤንት እንለዋለን ማለት ነው። the overall arrangement of the 4 electron pair in water is tetrahedral. እዚህ ጋር በደንብ ልብ በሉ። ስለ ኤሌክትሮን አሬንጅመንት የምናወራ ከሆነ ቦንዲንግ ፔር መኖሩና ሎን ፔር ተብሎ መከፈሉ ምንም ተጽዕኖ የለውም። በምኑ ላይ? በኤሌክትሮን ፔር ስትራክቸሩ ላይ 4 ፔር ኦፍ ኤሌክትሮን ካለው whatever number of bonding pair and lone pair ቢኖረው ሁልጊዜ ስትራክቸሩ ቱ ዘ ማክሲመም አራቱን አራርቀን አስቀምጠን የምናገኘው ስትራክቸር ነው ማለት ነው። ነገር ግን ሎን ፔር ካለ ሎን ፔሩ ተጽዕኖ አለው ማለት ነው። ለምሳሌ ውሃን ስንወስድ 2 ሎን ፔር እና 2 ቦንድ ፔር አለው። አሞኒያን ስንወስድ 1 ሎን ፔር እና 3 ቦንዲንግ ፔሮች አሉት። አያችሁ አይደለ? ነምበር ኦፍ ቦንዲንግ ፔር እና ነምበር ኦፍ ሎን ፔር በውሃና በአሞኒያ ጊዜ የተለያዩ ናቸው። ነገር ግን ኤሌክትሮን ሪፕሬዘንቴሽናቸው ኤሌክትሮን ፔር ስትራክቸራቸው ዘሴም ነው፣ ቴትራሄድራል ነው። ምክንያቱም 4 ፔር ኦፍ ኤሌክትሮንስ አላቸው። በሴንትራል አተሙ ዙሪያ ላይ 4 ፔርስ ኦፍ ኤሌክትሮንስ አሉ ብለን ስለምናስብ እነዚህ 4 ፔር ኦፍ ኤሌክትሮን አት
ፋር ዲስታንስ ላይ በማስቀመጥ ቴትራይድራል ሼፕ ይፈጥራል ማለት ነው። ነገር ግን ሞለኪውላር ስትራክቸሩ ጋር ስንመጣ ሎን ፔር ኦፍ ኤሌክትሮንስ መኖራቸው ሼፑን ወይም ቅርጹን አፌክት ያደርጉታል፣ ይቀይሩታል። እስቲ እንመልከተው። however unlike ammonia the HOH angle is 104.5 degree the geometry of water is bent። ስለዚህ ውሃ ጋር እዚህ ጋር በምንመጣበት ጊዜ ቅድም እንዳለው ሁለት ሎን ፔር ኦፍ ኤሌክትሮንስ ስላሉት እነዚህ ሁለት ሎን ፔሮች ተጽዕኖ ስላላቸው ሼፑ ይህን እንዲመስል ቤንት እንዲያደርግ አርጎታል ማለት ነው። በዚህ ምክንያት ቦንድ አንግሉ እዚህ ጋር እንደምንመለከተው 104.45 ዲግሪ ነው ማለት ነው፣ በሁለቱ ቦንዲንግ ፔሮች መካከል ያለው ማለት ነው። ይሄ ደግሞ ቦንድ ሌንግዝ ነው እዚህ ጋር የሚያሳየን። እዚህ ጋር የአሞኒያም ስንመጣ ቴትራይድራል ቢሆን ኖሮ 109 ፖይንት ሰምቲንግ ነበር። ነገር ግን እቺ ሎን ፔር ስላለች እቺ ሎን ፔር ኤሌክትሮኖችን ፑሽ ስለምታደርገው 170 ዲግሪ ከ109 ነጥብ ሰምቲንግ ዲግሪ ያነሰ ይሆናል ማለት ነው። እዚህ ጋር ምን አለ? ሎን ፔር አለ እንዳትረሱ። ሎን ፔርስ ኦፍ ኤሌክትሮኖች አሉን። why do you think this is? ለምን ይሄ የሆነ ይመስላችኋል? ለምን ውሃ ቤንት ስትራክቸር ያለው ይመስላችኋል? ልክ እንደዚህ ነው የሚለው። እስቲ አሰብ አድርጉና ለመመለስ ሞክሩ። ኦልሬዲ ኢንዳይሬክትሊ መልሰነዋል፣ ግን እስቲ ደግማችሁ አስባችሁ መልሱን ለመመለስ ሞክሩ። በጣም ጥሩ። መልሱ ባጭሩ ምንድነው? ሁለት ሎን ፔር ኦፍ ኤሌክትሮን ስላለው፣ ስለዚህ የሎን ፔሮቹ ተጽዕኖ ነው እንደዚህ አይነት ሼፕ እንዲኖረው ያደረገው ማለት ነው። ሎን ፔር እና ሎን ፔሮቹ እዚህ ጋር እርስ በርስ በከፍተኛ ሪፐልሲቭ ፎርስ ይገፋፋሉ። ከዛ በተጨማሪ ሁለቱም ሎን ፔርስ ኦፍ ኤሌክትሮን እነዚህን ቦንዲንግ ፔርስ በደንብ ስለሚገፏቸው ቪ ሼፕ ወይም ቤንት ስትራክቸር ሊኖረው ችሏል ውሃ ማለት ነው። ሌላኛው AB4E ታይፕ ነው። ሰልፈር ቴትራፍሎራይድን ለዚህ ጥሩ ኤግዛምፕል ነው፣ እሱን መውሰድ እንችላለን ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ስንት አተሞች አሉ? በሴንትራል አተሙ ዙሪያ 4 አተሞች አሉ። ስንት ሎን ፔር አለ? 1 ሎን ፔር። ስለዚህ 4 አተሞች ኖረው እንዲሁም 1 ሎን ፔር ሲኖር ስትራክቸሩ ወይም ሼፑ ምን ይመስላል ነው የሚለን። the Lewis structure of SF4 sulfur tetrafluoride is this one። ስለዚህ የሰልፈር ቴትራፍሎራይድ ስትራክቸር ይህን ይመስላል። እዚህ ጋር እንደምንመለከተው እንግዲህ ሰልፈር አለ። ሰልፈር በ4 ቦንዲንግ ፔር ኤሌክትሮን ሰራውንድ ሆኗል። እንዲሁም ደግሞ በ1 ሎን ፔር 1 ሎን ፔርም ይዟል ማለት ነው። ስለዚህ the central sulfur atom has 5 electron pairs whose arrangement is trigonal bipyramidal። እንግዲህ 5 ኤሌክትሮን ፔር አሬንጅመንት ካለ ሁል ጊዜ ኤሌክትሮን ፔር አሬንጅመንቱ ምን ይባላል? ትራይጎናል ባይፒራሚዳል። ኦኬ 5 ኤሌክትሮን ፔር ካለ ሎን ፔር ይሁን ቦንድ ፔር ኮንሲደር ሳናደርግ አጠቃላይ በኤሌክትሮን ፔሩ መሰረት አሬንጅመንቱን ስናስቀምጥ ትራይጎናል ባይፒራሚዳል ይሆናል። ልክ እንደዚህ ማለት ነው። ይሄን የመሰለ ቅርጽ in the SF4 or sulfur tetrafluoride molecule, however, one of the electron pairs is a lone pair. So the molecule must have one of the following geometries. ነገር ግን ሰልፈር ቴትራፍሎራይድ ጋር ስንመጣ አንዷ ሴንትራል አተም ኤሌክትሮን ሎን ፔር ስለሆነች ሞለኪላር ሼፑን ኮንሲደር ስናደርግ ይቀየራል። ከነዚህ ውስጥ እንደ አንዱ ይሆናል ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ከሰልፈር ጋር 4 ፍሎሪኖች በዚህ መልክ ተያይዘው እናገኛቸዋለን። አንዷ ሎን ፔር ደግሞ እዚህ ጋር ተያይዛ እናገኛታለን፣ ወይም ደግሞ ያቺ ሎን ፔር በታች ወይም በላይ በኩል ሆና እናገኛታለን። ስለዚህ ሼፑ በዚህ መሰረት አፌክትድ ሊሆን ይችላል ማለት ነው። ነገር ግን በዚህ ማለት በዛ ሼፑ ምንድነው? ትራይጎናል ባይ ፒራሚዳል ማለት ነው። ስለዚህ ሁለት ፒራሚድ ወደ ላይና ወደታች ስለሚሰራ ማለት ነው። ይሄ ፕላናር ካይንድ ኦፍ ፕላናር ሼፕ ነው። ስለዚህ ወደ ላይና ወደታች ሁለት ፒራሚድ ይሰራል። እዚህ ጋር ማየት እንችላለን ማለት ነው። in A the lone pair occupies an equatorial position። ኤ ጋር ስንመጣ እዚች ጋር ይሄንን ስትራክቸር ፖሲብል ስትራክቸሩን እያየን ሁለት አይነት ስትራክቸሮች አሉ። አንደኛው ሎን ፔሩ ልክ እዚህ ጋር እንደምንመለከተው ኢኳቶሪያል ፖዚሽንን ኦኩፓይ ሲያደርግ እዚህ ጋር እንዳለው ቦታ ላይ ሲኖር ኢኳቶሪያሉን ማዕከላዊ ክፍሉን ኦኩፓይ ሲያደርግ በዚህ መልኩ። ሌላኛው ቢ ጋር ስንመጣ ደግሞ አክሲያል ፖዚሽን እንለዋለን። ወደ ላይ ወይም ወደታች ከሁለት አንዱ ኦኩፓይ ሲያደርግ ሎን ፔር ኦፍ ኤሌክትሮንስ አክሲያል ፖዚሽን ኦኩፓይ ያደርገ እንላለን ማለት ነው። ስለዚህ ሎን ፔሩ በዚህ መሰረት ከሁለት አንዱ ፖዚሽንን ይይዛል ማለት ነው። The axial position has 3 neighboring pairs at 90 degree and one at 180 degree. አክሲያል ፖዚሽኑን ስናይ እንግዲህ አክሲያል ፖዚሽን ማለት ይሄ ነው።
along the vertical axis እንደማለት ነው። ስለዚህ እዚህ ጋር መተን ስናይ ከቦንዲንግ ፔር ከጎረቤታቸው ቦንዲንግ ፔር ጋር ያላቸውን አንግል ስንመለከት 90 ዲግሪ ሆኖ እናገኘዋለን። ስለዚህ ይሄ ሎን ፔር ኦፍ ኤሌክትሮንስ ነው። እነዚህ ደግሞ ቦንዲንግ ፔሮች ናቸው። ስለዚህ በዚህ ቦንድ ፔርና በዚህ ሎን ፔር መካከል ያለው አንግል 90 ዲግሪ ነው። ኢኳቶራል ፖዚሽን ላይ ስንመጣ ደግሞ እዚህ ጋር ማለት ነው። ኢኳቶራል ፖዚሽን ማለት እዚህ ጋር ነው። has two neighboring pairs ስለዚህ ሁለት ኔይበሪንግ ፔሮች አሉት ማለት ነው። ይሄን አስዩም አድርጉት እንደዚህ የተኛ ወይም ደግሞ ሆሪዞንታል የሆነ እንደሆነ አርጋችሁ ማለት ነው። ስለዚህ አንደኛው ከሁለት ጎረቤቶቹ ጋር በ90 ዲግሪ የተገናኘበት ነው ወይም ደግሞ በ90 ዲግሪ እንትን የሚልበት ነው። ስለዚህ እቺ ኬቱና ኬቱ ጋር እቺ እንደተኛ ስታስቡ ከዚህኛው ከነዚህ አግዣል እንትኖች ጋር ያለው አንግል ማለታችን ነው። ስለዚህ 90 ዲግሪ እንዲሁም ደግሞ እቺ ከሁለት የተለያዩ ከሌሎች ሁለት እነዚህ ፍሎሪን አተሞች ጋር 120 ዲግሪ አንግል የሚሰራበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ ኢኳቶራል ፖዚሽን እና አክሲያል ፖዚሽን ላይ ሲሆኑ ያለው ቦንድ አንግል ነው ራፍሊ ያየ ነው። the repulsion is smaller for A and indeed A is a structure observed experimentally እንግዲህ ከሁለቱ ስትራክቸሮች ኤክስፐሪመንታሊ መኖሩ ወይም ደግሞ ትክክለኛ ስትራክቸሩ ዲተርማይን የሆነ የትኛው ነው ወይም ደግሞ ኤክስፐሪመንታሊ የሚያሳዩት የዚህ ፎርሙላ ወይም የዚህ ሞለኪውል ስትራክቸር ይሄኛው ነው ይሄኛው እንደሆነ ያ ማለታችን ነው። አት ኢኳቶሪያል እዚህ ጋር እንደምንመለከተው እንደሆነ ማለት ነው ሎን ፔር ኦፍ ኤሌክትሮንሱ ማለት ነው። ስለዚህ the repulsion is smaller for A ጋር ያለው ሪፐልሽን ስሞለር ነው ከየትኛው አንፃር ከቢ አንፃር ማለት ነው። ጋይድላይን ፎር አፕላይንግ ቨስፐር ሞዴል አሁን እንግዲህ ጋይድላይኑን እንመለከታለን ቨስፐር ሞዴልን አፕላይ ለማድረግ። ስለዚህ ይህን ጋይድላይን በትክክል መጠቀም ከቻላችሁ ወይም አፕላይ ካረጋችሁ የትኞቹንም ወይም የማንኛውንም ሞለኪውል ስትራክቸር ወይም ሼፕ ፕሪዲክት ማድረግ ትችላላችሁ ማለት ነው። here are some guidelines for applying the Vesper model. Number 1, write the Lewis structure of the molecule considering only the electron pairs around the central atom. That is the atom that is bonded to more than one other atom. እንግዲህ የመጀመሪያው ስቴፕ የመጀመሪያው ጋይድላይን ፖይንት in applying Vesper model is ሉዊስ ስትራክቸሩን መስራት የሞለኪውሉን ሉዊስ ስትራክቸር መስራት። ሉዊስ ስትራክቸሩ ስንሰራ ኦንሊ ኤሌክትሮን ፔሮች እንዳሉ ኮንሲደር አድርገን ነው አራውንድ ዘ ሴንትራል አተም ማለት ነው። ስለዚህ በሴንትራል አተሙ ዙሪያ ላይ ኤሌክትሮን ፔሮች እንዳሉ አስዩም አድርገን ሉዊስ ስትራክቸሩን እንሰራለን ማለት ነው። ይህ መጀመሪያው ጋይድላይን ፖይንት ነው ኢን አፕላይንግ ቨስፐር ሞዴል ማለት ነው። ሁለተኛው ጋር ስመጣ ካውንት ዘ ነምበር ኦፍ ኤሌክትሮን ፔርስ አራውንድ ዘ ሴንትራል አተም ቦንዲንግ ፔርስ ኤንድ ሎን ፔርስ treat double and triple bonds as though they were single bonds. If there is more than one central atom, treat each central atom separately. ስለዚህ እዚህ ጋር የሚለን እንግዲህ እስካሁን ቅድም ስንሰራ ያየናቸውን ነው እዚህ ጋር ጠቅላላ አድርጎ ያመጣልን ማለት ነው። ሴንትራል አተሙ ዙሪያ ላይ ያሉትን ኤሌክትሮኖች በሁለተኛ ደረጃ ላይ ካውንት እናረጋለን ማለት ነው። ሁለቱንም ሎን ፔርን ቦንድ ፔርን ማለት ነው። ትሪፕል ወይም ደግሞ ደብል ወይም ትሪፕል ቦንድ ካለ እንደ ሲንግል ቦንድ ኮንሲደር ይደረጋሉ ማለት ነው። ስለዚህ ሴንትራል አተሙ ነው ወሳኙ። በሴንትራል አተሙ ዙሪያ ላይ ያሉትን እንመለከታለን ማለት ነው። ሞር ዛን ዋን ሴንትራል አተሞች ካሉ ልክ እንደ ሃይድሮካርበንስ ቅድም እንዳየነው እንደ አሴታይሊን እንደዛ ከአንድ በላይ ሴንትራል አተሞች ካሉ እያንዳንዱ ሴንትራል አተም በተለየ መልክ ወይም ደግሞ ሴፓሬትሊ ተነጥሎ ነው ትሪት የሚደረገው ማለት ነው። ስለዚህ ሁለተኛው ስቴፓችን ይህን ይመስላል። Number 3, use the Vesper geometry to predict the shape of the molecule. ስለዚህ ሶስተኛ ጋር ስንመጣ Vesper geometry አፕላይ በመጠቀም የሞለኪውሉን ሼፕ ፕሪዲክት እናደርጋለን ማለት ነው። Vesper geometry አፕላይ ማድረግ ማለት ቅድም ያየናቸውን ፖይንቶች ስለዚህ ከቫለንስ ሼል ኤሌክትሮን ፔር ሪፐልሽን ጋር የተያያዘ ነው አይደለ Vesper ሞዴል። ስለዚህ ቫለንስ ሼል ላይ ያሉትን ኤሌክትሮኖች ኮንሲደር እናደርግና ሴንትራል አተሙ ላይ ሎን ፔር ካለ ፑሽ ስለሚያደርግ ሪፐልሲቭ ፎርስ ኤግዘርት እንደሚያደርግ አስዩም አድርገን ሼፑን ፕሪዲክት እናደርጋለን ማለት ነው። Number 4, in predicting bond angles, note that a lone pair repels another lone pair or a bonding pair more strongly than a bonding pair repels another bonding pair. ስለዚህ ቦንድ አንግልን ፕሪዲክት በምናደርግበት ጊዜ ቅድም ያስቀመጥነውን ነገር
አፕላይ እናደርጋለን። በሎምፔር እና በሎምፔሮች መካከል ያለውን ሪፐልሽን ኮንሲደር እናደርጋለን ማለት ነው። ስለዚህ ሎምፔር መኖሩን ካወቅን በኋላ ስትራክቸሩን በምንገምትበት ጊዜ ወይም ፕሪዲክት በምናደርግበት ጊዜ ሎምፔሩ ቦንዲንግ ፔሩን ፑሽ እንደሚያደርገው ሎምፔር ወይም ደግሞ ሎምፔርና ቦንድ ፔር ከቦንድ ፔር ሪፐልሽን የበለጠ ስትሮንግ ግሬት ስለሆኑ የነሱን በደም ሞር ፎርስ ኤግዘርት እንደሚያደርጉ ቦንዲንግ ፔር ላይ አሲዩም አድርገን ስትራክቸሩን ፕሪዲክት እናደርጋለን ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ ሞለኪላር ሼፕ እና ሞለኪላር ፖላሪቲን ለብቻ እንመለከታለን። እንግዲህ ሞለኪላር ሼፖችን እስካሁን እየሰራን የመጣ ነው። ቨስፐር ሞዴልን ወይም ቨስፐር ቲዮሪን እንዴት አፕላይ ማድረግ እንዳለብን አይተናል። ስለዚህ የቨስፐርን ጋይድ ላይን አፕላይ በማድረግ የማንኛውንም ሞለኪውል ሼፕ ፕሪዲክት ማድረግ ትችላላችሁ ማለት ነው። ሞለኪላር ፖላሪቲንም በደንብ እንመለከተዋለን። አክቲቪቲ 2.15 discuss the following questions in a group of 4 and present your answers to the whole class። ቀጥሎ ያሉትን ጥያቄዎች ላይ ዲስከስ አድርጉና መልሱ ነው የሚለው አክቲቪቲ 2.15 question number 1 why is it useful to know the polarities of molecules? ጥያቄ ቁጥር 1 የሚለን የሞለኪውሎችን ፖላሪቲ ማወቅ፣ አንድ ሞለኪውል ፖላር ነው ነን ፖላር ነው የሚለውን ማወቃችን ለምን ይጠቅመናል ነው የሚለው። እንግዲህ ጥሩ እንግዲህ ተማሪዎች ፖላሪቲስ ኦፍ ሞለኪውልስን ማወቃችን ምን ጥቅም አለው? it helps to predict how molecules interact። እንግዲህ ይህንን ማወቃችን የአንድን ሞለኪውል ፖላሪቲ ፖላር ነው ፖላር አይደለም ወይም ነን ፖላር ነው የሚለውን ማወቃችን የአንድን ሞለኪውል ኢንተራክሽን ከኢንቫይሮንመንት ጋር ከሌሎች ሞለኪውሎች ጋር ያለውን ኢንተራክሽን ፕሪዲክት ለማድረግ ይጠቅመናል ማለት ነው። ሌላም ከዚህ ባሻገር ደግሞ it also helps to determine the physical and chemical properties of molecules። ስለዚህ የአንድን ሞለኪውል ፊዚካል ኬሚካል ባህሪያቶቹን ፕሪዲክት ለማድረግ ዲተርማይን ለማድረግ ትልቅ አስተዋጽኦ አለው ማለት ነው። ለዚህ ነው ፖላሪቲስ ኦፍ ሞለኪውልን ማወቁ አስፈላጊ የሚሆነው ማለት ነው። question number 2 are all dissymmetric molecules polar? ሁሉም ዲሲሜትሪክ ሞለኪውሎች ፖላር ናቸው ወይ ነው የሚለው። ሁሉም ዲሲሜትሪክ ሞለኪውል። ስለዚህ ዲሲሜትሪክ ሞለኪውል ማለት ምን ማለት ነው የሚለውን መጀመሪያ አስቡና ከዛ በኋላ ሁሉም ፖላር ናቸው የሚለውን ለመመለስ ሞክሩ። መልሳችን ባጭሩ ምንድነው? አይደለም ነው። እንግዲህ ዲሲሜትሪ ወይም ደግሞ አንሲሜትሪ ስንል አንሲሜትሪክ ሞለኪውል ስንል ምን ማለታችን ነው? it lacks symmetry ማለት ነው አይደለ? በማቴማቲክስ ትምህርታችሁ ስለ ሲሜትሪ ተመራችኋል። ለምሳሌ ሬክታንግልን ብንወስድ በዚህ መልኩ ስንት ሲሜትሪ ላይን አለው? እዚህ ጋር አንድ አለው። ወይም እዚህ መካከሉ ላይ ወደ ላይ እዚህ ጋር አንድ መስመር ብናሰምር ፎልድ ብናደርገው ይሄ አላይን ያደርጋል እዚህ ጋር መጥቶ ማለት። ሌላኛው ደግሞ እዚህ ጋር ሌላ ፖሲብል ሲሜትሪ አለው ማለት ነው። ስለዚህ ላይን ኦፍ ሲሜትሪ 2 አለው ብለን ኮንክሉድ እናደርጋለን። እኩል በዚህ ላይ ብናጥፈው ይሄኛው እጥፋቱ አንደኛው ሙሉ ለሙሉ እዚህኛው ላይ ያርፋል እንደማለት ነው። ስለዚህ ሞለኪውሎችም ጋር ስንመጣ ዲሲሜትሪክ ስንል እንግዲህ አንሲሜትሪክ ማለታችን ወይም ደግሞ ሲሜትሪ ላክ የሚያደርገውን ስትራክቸር ማለታችን ነው። ስለዚህ እንደዚህ አይነቱን ስትራክቸር ስንወስድ ሁሉም ፖላር ናቸው ነው ወይ ነው የሚለን። እንግዲህ አንዳንዴ እንዲሁ ስናስብ ይመስላል አይደለ? ነገር ግን አይደለም። ምክንያቱም ኤሌክትሮኔጋቲቪቲና እንዲሁም ደግሞ ሼፕ ኦፍ ሞለኪውልስ ከዚህ በፊትም ተነጋግረናል። ሼፕ ኦፍ ሞለኪውል አፌክት ስለሚያደርገው ስለዚህ ሼፕ ኦፍ ሞለኪውል እና ኤሌክትሮኔጋቲቪቲ ናቸው ዲተርማይን የሚያደርጉት እንጂ ዲሲሜትሪክ ስለሆነ ወይም ሲሜትሪክ ስለሆነ ብቻ አይደለም። ስለዚህ ዲሲሜትሪክ ሆኖ ፖላርም ነን ፖላርም ሊሆን ይችላል። በማን ዲፔንድ ያደርጋል? በኤሌክትሮኔጌቲቪቲ ቫልዩ በኤሌክትሮኔጌቲቪቲ ዲፍረንስ አሞንግ the two atoms በሁለቱ አተሞች መካከል ያለው ኤሌክትሮኔጌቲቪቲ ዲፍረንስ ፖላሪቲውን አፌክት ያደርገዋል። ትንሽ ኤሌክትሮኔጌቲቪቲ ዲፍረንስ ካለ ፖላር ነን ፖላር ሊሆን ይችላል። ሼፕ ኦፍ ሞለኪውልም በተመሳሳይ መልኩ ስለዚህ ካንስል ሊያደርግ ይችላል። ቦንድ ሞመንት ብለን ከዚህ በፊት በነበረው ቪዲዮ ላይ የተማርነው ነገር ካንስል አውት ሆኖ ያ ስትራክቸር ነን ፖላር ሊሆን ይችላል ማለት ነው። ስለዚህ መልሳችን ኖ ነው የሚለው። ምክንያቱም ኤሌክትሮኔጌቲቪቲ ኤንድ ሼፕ ኦፍ ሞለኪውልስ they determine they depends or polarity እና non polarity it depends on electronegativity and
shape of molecules. Question number 3. Under what conditions do bonds of a compound become non-polar? እንግዲህ ጥያቄ ቁጥር 3 የሚለን በምን አይነት ሁኔታ ውስጥ ሲሆኑ ነው የአንድ ኮምፓውንድ ቦንዶች ነን ፖላር የሚሆኑት ነው የሚለን። ስለዚህ በአጭሩ መልሳችን ምንድነው? if the bond dipoles cancel and do not create a molecule dipole። ስለዚህ ቦንዶቹ ለምሳሌ በዚህ ሳይድ ያለው ቦንድ ሞመንት እና በዚህ በኩል ያለው ቦንድ ሞመንት ካንስል አውት የሚሆን ከሆነና ሞለኪውል ዳይፖል የማይፈጥሩ ከሆነ ስለዚህ እነዚህ ካንስል አውት ካረጉ ይሄም ከላኛው በዚህ በኩልም ያለው ይሄንን ካንስል ካረገው ኦቨርኦል ኔት ዳይፖልመንቱ ዜሮ ስለሚሆን ምንም አይነት ዳይፖልመንት አይኖርም ነን ፖላር ይሆናል ማለት ነው። ስለዚህ ካንስል አውት የሚያረጉ ከሆነ ቦንድ ዳይፖሎቹ ካንስል አውት የሚያረጉ ከሆነ የዚህኛው ኢፌክት በዚህኛው ካንስል የዚህኛው በዚህኛው ካንስል የሚያረጉ ከሆነ ምንድነው ማለት ነው? ነን ፖላር ይሆናሉ ማለት ነው። ለዚህ ነው ሼፕ አፌክት ያደርጋል ያልነው። Many aspects of molecules chemical behavior can be understood if we know the geometry or shape of a substance። እንግዲህ ቅድም እዛ ጋር የወተርን ያነሳ ነው ሼፕ እንዴት ፖላሪቲን አፌክት እንደሚያደርግ ነው። ስለዚህ ጀነራላይዝ ስናደርገው አብዛኛው የሞለኪውሎች ኬሚካል ባህሪ በማን አፌክትድ ይሆናል? በሼፑ በጂኦሜትሪው። ስለዚህ ለዚህ ነው ጂኦሜትሪ እዚህ ጋር የምናጠናው ማለት ነው። ምክንያቱም ጂኦሜትሪ ምን ስለሚያደርግ የተለያዩ ሞለኪውሎችን ኬሚካል ቢሄቪየር አፌክት ስለሚያደርግ ልክ ቅድም ፖላሪቲን አፌክት እንዳደረገው ሁሉ ውሃ ፖላር እንዲሆን ያደረገው ምክንያቱ ጂኦሜትሪው ስለሆነ ማለት ነው። ተማሪዎች የአንድን ሞለኪውል ጂኦሜትሪ ቅርጹን ማጥናት የአተሞቹን አቀማመጥ ማጥናት ማለት ኢንዳይሬክትሊ ኬሚካል ቢሄቪየሩን የተለያዩ ባህሪዎቹን ፕሪዲክት ማድረግ ወይም ማወቅን ላይ ተጽዕኖ ስላለው በጣም ጠቃሚ ትምህርት ነው ማለት ነው። ሞለኪውላር ሼፕ affects many properties of the molecule like molecular polarity which in turn influences melting and boiling points, solubility and even reactivity። ቀደም የተነጋገርነው ፖይንት ነው ደግሞ እዚህ ጋር ሞለኪውላር ሼፕ የአንድ ሞለኪውል ቅርጽ ሼፕ ምን ነገሮችን አፌክት ያደርጋል ማለት ነው። እነዚህ በሙሉ ሞለኪውላር ፖላሪቲውን አፌክት አደረገ ማለት ወይም ደግሞ ያ ሞለኪውል ፖላር ወይም ነን ፖላር እንዲሆን ተጽዕኖ አለው ማለት ሞለኪውላር ሼፑ ኢንዳይሬክትሊ ምንን አፌክት ያደርጋል ማለት ነው። ሜልቲንግ ፖይንቱን ነጥበ ቅልጠቱን እንዲሁም ደግሞ ቦይሊንግ ፖይንቱን ነጥበ ፍሌቱን ሶሉቢሊቲውን እንዲሁም ሪአክቲቪቲውን አያችኋል። እነዚህ በሙሉ ፊዚካል እና ኬሚካል ባህሪዎች አፌክት ያደርጋል ማለት ነው። ሞለኪውላር ሼፕ አያችሁ አይደለ? የሞለኪውልን ሼፕ ማወቁ ምን ያህል ጥቅም እንዳለው የሞለኪውሎችን ፕሮፐርቲ በደንብ ለማወቅ ለመረዳት መሰረቱ ሼፓቸውን ቅርጻቸውን ማወቅ ላይ ነው ማለት ነው። Molecular polarity is created by molecules with a net imbalance of charge። ሞለኪውላር ፖላሪቲን ከዚህ በፊት ከዳይፖልመንት ጋር አንስተን ከዚህ በፊት በነበረው ቪዲዮ ላይ ስለ ኮቫለንት ቦንዲንግ ስናወራ ተነጋግረናል። ስለዚህ ሞለኪውላር ፖላሪቲ በምንድነው የሚፈጠረው ማለት ነው? ሞለኪውሎች ጋር ኔት ኢምባላንስ ኦፍ ቻርጅ ሲኖር። ስለዚህ ልክ እዚህ ጋር ኢምባላንስ እንል እቺ ኢምባላንስ በምንወስድበት ጊዜ ለምሳሌ ኢምባላንስ ስለሆኑ ወደዚህ ያመዘና አይደለ? ልክ እንደዚህ ሁሉ ኤሌክትሮን ዴንሲቲ ሞለኪውሎች ጋር ወደ አንደኛው ሲያመዝን ኔት ኢምባላንስ ኦፍ ቻርጅ ይከሰታል ወይም ደግሞ ኔት ቻርጅ ይኖራል። ያቺ ኔት ቻርጅ ወደ አንዱ ያመዘነች ትሆናለች። በዚህ ምክንያት አንደኛው ጫፉ ፖዚቲቭ ኔጌቲቭሊ ቻርጅድ ፓርሻል ኔጌቲቭሊ ቻርጅድ ሲሆን ሌላኛው ደግሞ ፓርሻል ፖዚቲቭሊ ወይም በግማሽ ፖዚቲቭሊ ቻርጅድ ይሆናል። በዚህ ምክንያት ፖላሪቲ ይፈጠራል ማለት ነው። In molecules with more than 2 atoms, both shape and bond polarity determine the molecular polarity። ስለዚህ ሞለኪውሎች ጋር ስናወራ ወይም ስንመጣ እንግዲህ ከሁለት በላይ አተም ያላቸው ሞለኪውሎች ጋር ስንመጣ ሼፑና ቦንድ ፖላሪቲው ምንን አፌክት ያደርጋል? ሞለኪውላር ፖላሪቲውን። ስለዚህ ሼፑ የአንድን ሞለኪውል ፖላር መሆንና አለመሆን ዲተርማይን ያደርጋል ማለት ነው። ለምሳሌ ካርቦን ዳይኦክሳይድ ጋር ስንመጣ ሼፑ ካርበን እዚህ ጋር ደብል ቦንድ በዚህ በኩልም ደብል ቦንድ እያያችሁ ነው አይደለ? በዚህ ምክንያት እዚህ ጋር ያለው ኢፌክት ኦክሲጅን ወደዚህ እነዚህን ሼድ ኤሌክትሮኖች ይስባል፣ ይሄም ኦክሲጅን ወደዚህ ይስባል። ስለዚህ ኤሌክትሮን ዴንሲቲው ካንስል አውት ስለሚደራረግ እዚህ ጋር ያለው ኢፌክት እና እዚህ ጋር ያለው ኢፌክት ቢኮዝ ሼፑ ሊኒየር ስለሆነ
ይህ ስትራክቸር ምን ሆኗል ማለት ነው? ፖላር ሆኗል። ወተር ጋር ስንመጣ ደግሞ ኢምባላንስ ኦፍ ቻርጅ ስላለ ኤሌክትሮኖች ወደ አንዱ ስለሚያመዝኑ ወደ ኦክሲጅን ስለሚያመዝኑ ስለዚህ የኤሌክትሮን ዴንሲቲ በኦክሲጅን ዙሪያ ላይ ያለው የኤሌክትሮን ዴንሲቲ ብዙ ስለሆነ ፖላር ይሆናል ማለት ነው። ስለዚህ ሼፕ ኤንድ ቦንድ ፖላሪቲ ዲተርማይን ዘ ሞለኩላር ፖላሪቲ። ለምሳሌ ቴትራሄድራል ሼፖች ጋር ስንመጣ ቴትራሄድራሎች ጋር በዚህ መልክ ስንመጣ እነዚህ አተሞች አንድ አይነት አተሞች ከሆኑ ኢፌክታቸው ካንስል አውት ስለሚደራረግ ቦንድ ፖላሪቲያቸው ካንስል አውት ስለሚደራረግ አጠቃላይ የሞለኪውሉ ፖላሪቲ ላይ ብዙም ተጽዕኖ አይኖረውም ወይም ደግሞ ነን ፖላር ይሆናል ማለት ነው። ስለዚህ ቦንድ ፖላሪቲ እና ሼፕ ምንን አፌክት ያደርጋል? የአንድን ሞለኪውል ፖላሪቲ። አንድ ሞለኪውል ፖላር ነው ፖላር አይደለም ብለን ለመናገር እነዚህ ነገሮች በጥንቃቄ ማየት ይኖርብናል ማለት ነው። ሼፑንና ቦንድ ፖላሪቲውን። በጣም ጥሩ። አሁን ቦንድ ፖላሪቲ እና ዳይፖል ሞመንትን በደንብ እንመለከተዋለን። ከዚህ በፊት ስለ ኮቫለንት ቦንዲንግ ስናወራ ቦንድ ፖላሪቲ እና ዳይፖል ሞመንትን ራፍሊ ተመልክተናል። አሁን ደግሞ እስቲ በደንብ እንመለከተዋለን ማለት ነው። Activity 2.16 discuss the following questions in a group of 4 and present your answers to the whole class. Question number 1, how do we indicate a bond dipole when we draw the structure of a molecule? ስለዚህ የአንድን ሞለኪውል ስትራክቸር ድሮ ስናደርግ እንዴት ነው ቦንድ ዳይፖልን ሪፕሬዘንት የምናደርገው ነው የሚለን። እንግዲህ ቦንድ ዳይፖልን ሪፕሬዘንት የምናደርገው በእንደዚህ አይነት መልክ ነው። እንደዚህ አይነት አሮችን እንጠቀማለን። ይህ አሮ የሚያሳየን እንግዲህ ኤሌክትሮን ዴንሲቲ እዚህ አካባቢ እንደሚያመዝን ወደዚህኛው ላይ እንደሚያመዝን የሚጠቁመን ነው ማለት ነው። ስለዚህ ይሄኛው ሳይድ ወይም ደግሞ አሮ ወዳለበት ሄዱ ያለበት ሳይድ ኔጋቲቭሊ ቻርጅድ ሳይድ፣ ይሄኛው ደግሞ ፖዚቲቭሊ ፓርሻል ፖዚቲቭ ሳይድ ኦፍ ሰብስታንስን የሚያሳየን ነው ማለት ነው። በምሳሌ ብንወስደው ለምሳሌ HFን እስቲ እንውሰድ። HF ማለት ሃይድሮጅን ፍሎራይድ አይደለ? ስለዚህ እዚህ ጋር በምናይበት ጊዜ ፍሎሪን ኢዝ ሞር ኤሌክትሮኔጋቲቭ። ስለዚህ ኤሌክትሮኖች ሞስት ኦፍ ዴር ታይም የሚያሳልፉት አራውንድ ፍሎሪን ነው። ፍሎሪን ቢካምስ ፓርሻሊ ኔጌቲቭ፣ ይሄ ደግሞ ፓርሻሊ ፖዚቲቭ ይሆናል። በዚህ መልክ እናሳያለን ማለት ነው። ኩዌስችን ነምበር 2 use a drawing to show why the sulfur dioxide molecule is a polar ነው የሚለን። ስለዚህ ድሮዊንግ ተጠቅማችሁ ሰልፈር ዳይኦክሳይድ ሞለኪውል ፖላር መሆኑን አሳዩ ነው የሚለን ማለት ነው። ስለዚህ ኦልሬዲ ፖላር መሆኑን ጠቁሞናል። ስለዚህ ያ እንዴት ሊሆን እንደቻለ ነው የምናሳየው ማለት ነው። ሰልፈር ዳይኦክሳይድ ጋር ስንመጣ ስትራክቸሩን ስንሰራ ኤስ ደብል ቦንድ ይኖረናል ከአንደኛው ኦክሲጅን ጋር ወይም ደግሞ ሪዞናንስ ስትራክቸር አለው ማለት ነው። ስለዚህ እንደዚህ አይነት ስትራክቸር ይኖረዋል። ስለዚህ ሊትል ቢት ቤንት ነው ቢኮዝ ኦፍ ዋት ቢኮዝ ኦፍ ሎን ፔር ኦፍ ኤሌክትሮንስ ማለት ነው። ስለዚህ እዚህ ጋር በምንመጣበት ጊዜ ኤሌክትሮኔጋቲቪቲውን ስናየው የኦክሲጅን ኤሌክትሮኔጋቲቪቲ ኢዝ ግሬተር ዛን ሰልፈር ወይም ከሰልፈር የበለጠ ነው። በዛ ምክንያት ኤሌክትሮኔጋቲቪቲውን በዚህ መልክ ኢንዲኬት እናደርጋለን። ሶ ዘ ኔት ዳይፖል ሞመንት ዊል ቢ ኔት ዳይፖል ሞመንቱ እንደዚህ አይነት መልክ ይዛል ወይም ገጽታ ይዛል ማለት ነው። ወደታች መሆኑን ወደዚህ እንዳዘነበለ ያሳየናል ማለት ነው። ስለዚህ ይህንን ስትራክቸር ስንመለከት እንግዲህ ኔት ዳይፖል ሞመንት ወደዚህ አደላ ወይም ኔት ዳይፖል ሞመንት አለው ማለት ፖላር ነው ማለት ነው። Question number 3, water has a resultant dipole moment of 6.23 times 10 to the power of minus 30 centimeter or 1.87 dB. Explain why this fact proves that the water molecule must have a bent shape. እንግዲህ ተማሪዎች ሪዘልታንት ዳይፖል ሞመንቱ 0 ቢሆን ኖሮ ወተር ኢን ሊኒየር ነው እንል ነበር። ስለዚህ ሊኒየር ነበረ ሼፑ፣ ምክንያቱም 3 አተሞች ናቸው ያሉት ኦክሲጅን እና 2 አተሞች በዙሪያው ነው ያሉት። ስለዚህ እዚህ ጋር ዳይፖል ሞመንቱ 0 ቢሆን ኖሮ እነዚህ ኢን ሊኒየር ናቸው እንል ነበር። ነገር ግን 3 አተሞች ናቸው ያሉት። የነዚህን 3 አተሞች ኔት ዳይፖል ሞመንት ደግሞ ስናይ 0 አይደለም። ስለዚህ በዚህ ምክንያት ያለው ፕሮባቢሊቲ ቤንት የመሆን ነው ማለት ነው። ስለዚህ ቤንት ሲሆን ስለሆነ 3 አተሞች ሆነው ቤንት ሲሆኑ ስለሆነ ዳይፖል ሞመንት ቫልዩ የሚኖራቸው ማለት ነው። ስለዚህ ዳይፖል ሞመንት ቫልዩ እንደዚህ መሆኑ ወይም ደግሞ 6.23 times 10 to the power of minus 30 ሴንቲሜትር መሆኑ ምን ይጠቁመናል ማለት ነው? እነዚህ 3 አተሞች ኢን ስትሬት ላይን ኢን ሊኒየር ሳይሆኑ ቤንት መሆናቸውን ይጠቁመናል ማለት ነው።
Diatomic molecules containing atoms of different elements, for example, HCl, CO, and NO, have dipole moments and are called polar molecules. እንግዲህ ዳያቶሚክ ሞለኪውሎች ጋር ስንመጣ እስቲ ስለ ፖላሪቲ ስንመለከት ወይም ፖላሪቲ ስንመለከት በተለያየ መልክ ከፋፍለን እንየው። አንደኛው ለዳያቶሚክ ሞለኪውልስ ምን አይነት ዳያቶሚክ ሞለኪውልስ የተለያየ አተም የያዙ ወይም የተለያየ ኤሌመንት የያዙ ዳያቶሚክ ሞለኪውሎችን ዳይ ማለት ሁለት ነው አይደለ? ከሁለት የተለያዩ አተሞች የተሰሩ ሞለኪውሎችን እንመለከታለን። እንደ ምሳሌ እዚህ ጋር የምናገኛቸው ሞለኪውሎች አሉ ማለት ነው። ስለዚህ በእንደዚህ አይነት ጊዜ ወይም በእንደዚህ አይነት ሞለኪውሎች ጊዜ ዴፊኒትሊ በሁለቱ ኤሌመንቶች መካከል ኤሌክትሮኔጋቲቪቲ ልዩነት ይኖራል። ስለዚህ ዲፔንዲንግ ኦን the degree of electronegativity difference ፖላሪቲም በዛው መልክ ይኖራቸዋል ማለት ነው። ኢን ጀነራል ፖላር ሞለኪውልስ ይሆናሉ፣ ምክንያቱም ኤሌክትሮኔጋቲቪቲ ዲፍረንስ ስለሚኖራቸው ኤሌክትሮን ወደ አንዱ ያመዘነ ስለሚሆን። ነገር ግን ፖላሪቲያቸው ከሞለኪውል ይለያያል ማለት ነው። ነገር ግን ባጭሩ ዳይፖል ሞመንት ይኖራቸዋል። ዳይፖል ሞመንት ማለት ቦንድ ሞመንት እንደማለት ነው፣ ወይም ደግሞ ቦንድ ሞመንት አለ ማለት ነው። ሼርድ የሆኑት ኤሌክትሮኖች እኩል ዲስታንስ ላይ ሳይሆን የሚገኙት ወደ አንዱ ያደላሉ፣ ወደ አንዱ ኤሌመንት የቀረቡ ናቸው ማለት ነው። በዚህ ምክንያት ሁለት ፖሎች ሁለት ጫፎች ይኖሩታል ማለት ነው። አንደኛው ኤሌክትሮኑ የቀረበበት ፓርሻሊ ኔጌቲቭ ዴልታ ኔጌቲቭ ብለን ከዚህ በፊት የነበረው ቪዲዮ ላይ እንዳየነው፣ ኤሌክትሮኑ የራቀው ደግሞ ፓርሻሊ ፖዚቲቭ ዴልታ ፖዚቲቭ ሆኖ ሁለት ጫፎች ይኖሩታል ማለት ነው። ዳይፖል ሞመንት ይኖረዋል ማለት ነው። ዳይአቶሚክ ሞለኪውልስ ኮንቴኒንግ አተምስ ኦፍ ዘ ሴም ኤሌመንት ጋር ስንመጣ ደግሞ ዳያቶሚክ ሆነው ከሁለት አተም የተሰሩ ሆነው ሁለቱም አተሞች የአንድ ኤሌመንት አተሞች ሲሆኑ ለምሳሌ ሃይድሮጅን ሞለኪውል፣ ኦክሲጅን ሞለኪውል፣ ፍሎሪን ሞለኪውል እዚህ ጋር እንደምንመለከተው እነዚህ ሞለኪውሎች የተሰሩት ከአንድ አይነት አተሞች ነው። ስለዚህ እነዚህ አንድ አይነት አተሞች እኩል ፓወር አላቸው፣ ኤሌክትሮንን የመሳብ ፓወር ማለት ነው። ስለዚህ ኤሌክትሮኖች ጊዜያቸውን የሚያሳልፉት ከሁለቱ ኒውክሊዮች አት ኢኩዊ ዲስታንስ ላይ ነው ማለት ነው። ስለዚህ በዚህ ምክንያት ምንም አይነት ኔት ዳይፖልመንት ወይም ዳይፖልመንት አይኖርም። ኤሌክትሮኖች አያመዝኑም፣ ወደ አንዱ እኩል ዲስታንስ ላይ ነው የሚገኙት ማለት ነው። ስለዚህ እንደዚህ አይነቱ ሞለኪውል ምን እንለዋለን? ነን ፖላር፣ ሁልጊዜ ነን ፖላር ናቸው ማለት ነው። For a molecule made up of 3 or more atoms, both the polarity of the bonds and the molecular geometry determine whether there is a dipole moment. Polar bonds do not necessarily lead to polar molecules. በጣም ጥሩ ሐሳብ ነው። እቺን ጠቅለል አርገን ስንመለከታት ለሞለኪውሎች other than diatomic molecule ዳያቶሚክ ላልሆኑ ከሁለት በላይ ሶስትና ከዛ በላይ አተሞችን ለያዙ ሞለኪውሎች ፖላሪቲን በምን መልክ ዲተርማይን እናደርጋለን? ወይም ፖላሪቲ በምን ዲፔንድ ያደርጋል ማለት ነው? በፖላሪቲ ኦፍ ቦንድስ፣ በቦንዱ ፖላሪቲ እና በጂኦሜትሪያቸው ዲፔንድ ያደርጋል ማለት ነው። ስለዚህ ጂኦሜትሪ ቅድም እንዳየነው ሊኒየር ከሆነ፣ ትሪጎናል ፕላናር ከሆነ፣ ቴትራይድራል ከሆነ፣ ፒራሚዳል ከሆነ ምን ይመስላል ፖላሪቲው የሚለውን ይጠቁመናል፣ አፌክት ስለሚያደርገው ማለት ነው። ኤንድ ፖላር ቦንድስ ዱ ኖት ኔሰሰርሊ ሊድ ቱ ፖላር ሞለኪውልስ። ስለዚህ አንዳንድ ቦንዶች ፖላር ቦንድ የሆኑና ነገር ግን ሞለኪውሎቹ ነን ፖላር ሊሆኑ ይችላሉ። ምክንያቱም ፖላር ቦንዶች አንዳንዴ ካንስል አውት ካርገው ከዛ ቶታል ኔት ዳይፖልመንት ኦፍ ሞለኪውሉ ዜሮ ሊሆን ይችላል። ስለዚህ ነን ፖላር ሊሆን ይችላል ሞለኪውሉ ነው የሚለን። እነዚህን እስቲ በምሳሌ እንመልከት። For example, the large electronegativity difference between carbon and oxygen makes each carbon-oxygen bond quite polar. እዚህ ጋር እንግዲህ ካርቦን ዳይኦክሳይድን ስንወስድ ካርቦን ዳይኦክሳይድ ከአንድ ካርበን እና ሁለት ኦክሲጅኖች የተሰራ ነው ማለት ነው። ሴንትራል አተም ካርበን በሁለቱ ሳይድ ከሁለት ኦክሲጅኖች ጋር ቦንድ ፈጥሮ እናገኘዋለን ማለት ነው። ካርበን ኦክሲጅን ቦንድ አለ ማለት ነው። ይህ ካርበን ኦክሲጅን ቦንድ ፖላር ነው፣ ምክንያቱም በካርበን እና በኦክሲጅን መካከል ኤሌክትሮኔጋቲቪቲ ዲፍረንስ ስላለ። ስለዚህ ሴፓሬትሊ ሲኦን ስናየው ወይም ካርበን ኦክሲጅን ቦንድ ስንመለከት ፖላር ነው። ቢኮዝ ካርበን ዳይኦክሳይድ ሃዝ a linear shape and its bonds are directed 180 degree from each other, there is no net dipole moment.
ስለዚህ the dipole moment is 0 ደቢ። ስለዚህ ካርቦን ዳይኦክሳይድ ጋር ስንመጣ እንግዲህ ካርበንና ሁለቱ ኦክሲጅኖች እንዴት ነው ተቀምጠው የምናገኛቸው? ከዚህ በፊት ስለሰራ ነው ስትራክቸሩ ይሄን ይመስላል። ስለዚህ ሊኒየር ነው 180 ዲግሪ ነው ቦንድ አንግሉ ማለት ነው። በዚህ ምክንያት የዚህ ሳይድ ኢፌክት እና ወይም ደግሞ ይህ ቦንድ ፖላሪቲ በዚህኛው ቦንድ ፖላሪቲ ኢፌክቱ ካንስል አውት ስለሚሆን አጠቃላይ ሞለኪውሉ ምንድነው ማለት ነው? ሞለኪውሉ ጋር ወይም ዳይፖልመንታችን 0 ነው። ስለዚህ ሞለኪውሉ ነን ፖላር ሞለኪውል ነው። ነገር ግን ቦንዶቹ ፖላር ናቸው። ቦንዱ ስንል ኦክሲጅን እና ካርበን መካከል ያለው ቦንድ ሴፓሬትሊ ስንመለከተው ፖላር ነው። ኦክሲጅን ሞር ኤሌክትሮኔጌቲቭ ስለሆነ ማለት ነው። ይህንን በደንብ ለመመልከት ያክል እዚህ ጋር እንደምትመለከቱት ከዚህ በፊት በነበረው ስለ ኮቫለንት ቦንዲንግ በነበረው ቪዲዮአችን ላይ ይሄንን ነገር ይሄን ሪፕሬዘንቴሽን አይተናል። እዚህ ጋር የሚያሳየን እንግዲህ ይሄ እቺ ሄድ የምታሳየው ምንድነው? ኤሌክትሮን ዴንሲቲ በዚህ በኩል እንደሚያመዝን በኦክሲጅን ዙሪያ ላይ ሞር ኤሌክትሮኖች እንዳሉና ይሄኛው ፓርት ደግሞ ፓርሻሊ ኤሌክትሮፖዚቲቭ መሆኑን የምታሳየን። ስለዚህ የዚህ ቦንድ ፖላሪቲ ኢፌክት ወይም ተጽዕኖ በዚህኛው ቦንድ ፖላሪቲ ተጽዕኖ ካንስል አውት ስለሚሆን ምክንያቱም ሼፓቸው ሊኒየር ስለሆነ አጠቃላይ ሞለኪውሉ ወይም ደግሞ የሞለኪውሉ ዳይፖል ሞመንት 0 ነው ማለት ነው። የሞለኪውሉ ዳይፖል ሞመንት 0 ሆነ ማለት ሞለኪውሉ ነን ፖላር ነው። ስለዚህ ካርቦን ዳይኦክሳይድ ነን ፖላር ነው ማለት ነው። ኢኳል ዳይፖል ሞመንትስ ዊዝ ኦፖዚት ዳይሬክሽንስ ካንስል ኢች አዘር። ስለዚህ እደግመዋለሁ። ኢኳል ዳይፖል ሞመንትስ እዚህ ጋር እንዳሉት ማለት ነው። ኢኳል ዳይፖል ሞመንትስ ኢን ኦፖዚት ዳይሬክሽን። ይሄ ወደዚህ ነው፣ ይሄ ወደዚህ ነው የሚስበው አይደለ? ተቃራኒ ዳይሬክሽን ላይ ናቸው፣ እኩል ናቸው። እነዚህ ካንስል አውት ስለሚሆኑ they cancel each other and finally the dipole moment becomes 0. Another molecule with identical atoms bonded to the central atom is water. ሌላ ምሳሌ እንመለከታለን። ውሃን እንወስዳለን። Unlike carbon dioxide, water has a significant dipole moment with 1.87 ደቢ። ስለዚህ ውሃ ጋር ስንመጣ እንደ ካርቦን ዳይኦክሳይድ አይደለም፣ ይሄን ያህል ዳይፖልመንት ቫልዩ አለው። ኳንታቲቭሊ ዳይፖልመንትን ኤክስፕረስ እናደርግ ማለት ነው። ዳይፖልመንት እንዴት ነበረ እንዳትረሱት፣ ቻርጅ ታይምስ ዲስታንስ አይደለ? ዲስታንስ ስንል ማለት ዲስታንስ ቢትዊን ዘ ቱ ቻርጅስ ማለት ነው። ስለዚህ እዚህ ጋር ውሃ ጋር በምንመጣበት ጊዜ ኦክሲጅን ኢዝ ሞር ኤሌክትሮኔጌቲቭ ዛን ሃይድሮጅን። ስለዚህ ይህ ኦክሲጅን እነዚህ ሼርድ ያደረጉትን ከሁለቱ ሃይድሮጅኖች ጋር ሼርድ ያደረገውን ኤሌክትሮን ሞር ወደ ራሱ ስለሚስበው ሉክ እንደ ካርቦን ዳይኦክሳይዱ ሼፑ ሊኒየር ስላልሆነ በቀላሉ ካንስል አይሆኑም። አዳፕ ነው እንደውም የሚያደርጉት። ስለዚህ ይሄ አራውንድ ሂር ሞር ኤሌክትሮ ኔጌቲቭ ይሆናል ማለት ነው። ወይም ደግሞ የኤሌክትሮ ኔጌቲቭ የኤሌክትሮንስ ክላውድ በዚህ በኩል ወይም ዴንሲቲያቸው ከፍተኛ ነው ማለት ነው። በዛ ምክንያት ዴልታ ኔጌቲቭ ወይም ደግሞ ፓርሻሊ ኔጌቲቭ ሳይድ ይሆናል። ይሄ የኦክሲጅን ሳይድ ኦፍ ውሃ ውስጥ ማለት ነው። ሌሎቹ ሃይድሮጅኖች ደግሞ ፓርሻሊ ፖዚቲቭ ይሆናሉ ማለት ነው። ስለዚህ በዚህ መልክ ዳይፖልመንት ይኖራል። ይህ ዳይፖልመንት ካንስል አውት ስለማይሆን አጠቃላይ ሞለኪውሉ ፖላር ሞለኪውል ነው ማለት ነው። In each OH bond, electron density is pulled towards the more electronegative oxygen atom, but the bond polarities do not counterbalance each other because the water molecule is V-shaped. ትምህርታችን ምንድነው? ሞለኪውላር ጂኦሜትሪ። በጣም ጥሩ። ስለዚህ እስቲ ወተርን እንውሰድ። ወተርን በምንወስድበት ጊዜ ወተር ሞለኪውል ማለት ነው። እዚህ ጋር ኦክሲጅን አለ ሴንትራል አተማችን። ይህ ኦክሲጅን ከሁለት ሃይድሮጅኖች ጋር በዚህ መልኩ ቦንድ ሆኖ እናገኘዋለን ማለት ነው። ስለዚህ ስለ ቦንድ ፖላሪቲ በወተር ጊዜ በምናወራበት ጊዜ ኤሌክትሮን ዴንሲቲ ሞር ኦፍ ወደ ኦክሲጅን ነው፣ ወይም ደግሞ ኤሌክትሮንስ አብዛኛው ጊዜያቸውን የሚያሳልፉት ወደ ኦክሲጅን ነው። ኦክሲጅን ከሁለት ሃይድሮጅኖች ጋር በዚህ መልክ ቦንድ በሚያደርግበት ጊዜ ኦክሲጅን ሞር ኤሌክትሮኔጋቲቭ ስለሆነ ቦንዲንግ ኤሌክትሮኖችን ወይም ሼድ የሆኑ ኤሌክትሮኖችን ወደ ራሱ ይስባቸዋል። ይህም በቅርጹ ምክንያት በሼፑ ምክንያት ምክንያቱም እዚህ ጋር እንደምንመለከተው ቤንድ ያደረገ ነው ወይም ደግሞ ቪ ሼፕ ነው። በዛ ምክንያት ሁለቱ ኢፌክቶች ካንስል አይሆኑም። ካንስል ስለማይሆኑ
ሞለኪውሉ ጋር ዳይፖል ሞመንት አለ። ሞለኪውሉም ፖላር ሞለኪውል ነው እንላለን። ስለዚህ ሼፑ ፖላሪቲን እንዴት አፌክት እንዳደረገው ነው እዚህ ጋር የምንመለከተው ማለት ነው። ስትሬት ቢሆን ኖሮ ቦንድ ፖላሪቲዎቹ ካንስል ይደራረጉና አጠቃላይ ነን ፖላር ወይም ደግሞ ምንም አይነት ዳይፖል ሞመንት አይኖርም፣ ነን ፖላር ሞለኪውል ይፈጠር ነበር። ነገር ግን ቢኮዝ ኦፍ ዘ ሼፕ ኤሌክትሮን ዴንሲቲ ወደ አንዱ ያመዝናል። ስለዚህ ፖላሪቲ ይኖራል፣ ሞለኪውሉም ፖላር ይሆናል ማለት ነው። Instead, the bond polarities partially reinforce each other and the oxygen end of the molecule is considerably more negative than the other end. ስለዚህ ቅድም እንዳስረዳኋችሁ እዚህ ጋር በአሮ እንደምንመለከተው look ወደ ኦክሲጅን ሞር ኤሌክትሮንስ አትራክት ይሆናሉ። በዚህ ምክንያት ዳይፖል ሞመንቱ ወደዚህ ያመዘነ ይሆናል ማለት ነው። ስለዚህ ቦንድ ሞመንት ይኖራል። ያ ቦንድ ሞመንት ወደ ኦክሲጅን ያመዘነ ነው ማለት ሞር ኤሌክትሮንስ ኦር ኔጌቲቭሊ ቻርጅድ ፓርቲክልስ በኦክሲጅን ዙሪያ ላይ ከሃይድሮጅኖቹ ይልቅ ይኖራሉ ማለት ነው። በዚህ ምክንያት ዳይፖል ሁለት ጫፎች አንደኛው ፓርሻሊ ኔጌቲቭ አንደኛው ደግሞ ፓርሻሊ ፖዚቲቭ ይፈጠራል ማለት ነው። አጠቃላይ ሞለኪውሉ ፖላር ሞለኪውል ይሆናል ማለት ነው። Predict whether the ammonia molecule is polar or non-polar and show the direction of bond dipoles and the overall molecular dipole. በጣም ጥሩ። አሁን ሌላ ምሳሌ እንጨምራለን። ካርቦን ዳይኦክሳይድን ተመልክተናል፣ ውሃን አንስተናል። አሁን ደግሞ አሞኒያ ሞለኪውልን እናያለን። አሞኒያ ሞለኪውሉን ስትራክቸሩን ከሰራችሁ በኋላ ፖላር ነው ነን ፖላር፣ እንዲሁም ደግሞ ዳይሬክሽን ኦፍ ዳይፖል ቦንድ ዳይፖሉንም ፕሪዲክት እናደርጋለን። አጠቃላይ ኦቨርኦል ሞለኪውሉ ፖላር ነው ነን ፖላር የሚለውንም እንመለከታለን ማለት ነው። በጣም ጥሩ። የአሞኒያ ሉዊስ ስትራክቸር እንግዲህ ይህን ይመስላል። ፒራሚዳል ነው እዚህ ጋር እንደምናየው፣ ምክንያቱም እቺ ሎምፔር ተጽዕኖ ስላላት ሼፑ ይህን ይመስላል ማለት ነው። ስለዚህ ቦንድ ፖላሪቲውን ዲተርማይን ስናደርግ እንግዲህ ማየት ያለብን ነገሮች ይኖራሉ ማለት ነው። ስለዚህ ቦንድ ዳይፖል ጋር ስንመጣ ናይትሮጅን ኢዝ ሞር ኤሌክትሮኔጌቲቭ ዛን ሃይድሮጅን። በዚህ ምክንያት ኤሌክትሮንስ ወደዚህ ይሳባሉ በጣም ማለት ነው። ወዴት? ወደ ናይትሮጅን ማለት ነው። እዚህ ጋር ያሉት ሼድ ኤሌክትሮንስ ወደ ናይትሮጅን ይሳባሉ። በዚህ በኩል ያሉትም በተመሳሳይ መልኩ ወደ ናይትሮጅን፣ ምክንያቱም ናይትሮጅን ሞር ኤሌክትሮ ኔጌቲቭ ስለሆነ። ስለዚህ በናይትሮጅን ዙሪያ ላይ ከፍተኛ የሆነ ኤሌክትሮን ዴንሲቲ ይኖራል። ሼፑ እንደዚህ አይነት ሼፕ ስለሆነ ወደዚህ የሚሳቡት ኤሌክትሮኖች ካንስል አውት አይሆንም ማለት ነው። ስለዚህ ቦንድ ዳይፖል ይኖራል። ያ ቦንድ ዳይፖል ወደ ናይትሮጅን ያመዘነ፣ ናይትሮጅን ፓርሻሊ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ያሉት ሃይድሮጅኖች ደግሞ ፓርሻሊ ፖዚቲቭ ይሆናሉ። በዚህ ምክንያት ኔት ዳይፖልመንቱ ኢዝ ዲፍረንት ዳን ዜሮ፣ ወይም ደግሞ ኔት ዳይፖልመንታችን ዜሮ አይደለም ማለት ነው። ሶ በአጠቃላይ ሞለኪውሉ ፖላር ነው ማለት ነው። ምክንያቱም ሁለት ዳይፖሎች ሳይዶች ስላሉት ወይም ደግሞ ፖላሪቲ ምንድነው ዳይፖልመንት ስላለው ኤሌክትሮን ዴንሲቲው ወደ ናይትሮጅን ያደላ ስለሆነ በሼፑ ምክንያት አሞኒያ ፖላር ሞለኪውል ነው ማለት ነው። ካርቦን ዳይኦክሳይድ and water demonstrate how molecular shape influences polarity። እንግዲህ ፖላሪቲን አፌክት ከሚያደርጉ ነገሮች ሁለት ነገር አንስተን ነበር፣ ቦንድ ፖላሪቲ እና ሞለኪውላር ሼፕ። አያችሁ አይደለ? ካርቦን ዳይኦክሳይድ እና ውሃን ስናይ ሶስት አተሞች አሉ፣ አንድ ካርበን እና ሁለት ኦክሲጅን። እዚህ ጋር በተመሳሳይ መልኩ አንድ ኦክሲጅን እና ሁለት ሃይድሮጅኖች አሉ። ነገር ግን ሼፕ ጋር ስመጣ ካርቦን ዳይኦክሳይድ ሊኒየር ነው፣ ስትሬት ነው፣ ምክንያቱም ሴንትራል አተሙ ምንም አይነት ሎን ፔር ኦፍ ኤሌክትሮን ስለሌለው ማለት ነው። ወተር ጋር ስመጣ ደግሞ ሴንትራል አተሙ ጋር ሁለት ሎን ፔርስ ኦፍ ኤሌክትሮኖች ስላሉ የነሱ ሪፐልሲቭ ፎርስ ቪ ሼፕ እንዲኖረው አድርጎታል። ስለዚህ በዚህ ሼፕ ልዩነት ምክንያት ፖላሪቲያቸው ተለያይቷል ማለት ነው። ካርቦን ዳይኦክሳይድ ኢዝ ነን ፖላር፣ ወተር ኢዝ ፖላር። When two or more different molecules have the same shape, the nature of the atoms surrounding the central atom can have a major effect on the polarity of a molecule. ስለዚህ እዚህ ጋር ደግሞ ስንመጣ ይህ ስቴትመንትን ምንድነው የሚለን? ሁለትና ከዛ በላይ የተለያዩ ሞለኪውሎች ሆነው አንድ አይነት ሼፕ ሊኖራቸው ይችላል። ነገር ግን ኔቸር ኦፍ አተማቸው ሴንትራል አተሙን ሰራውንድ አድርጎ የሚገኘው አተም ትልቅ ኢፌክት ሊኖረው ይችላል ፖላሪቲ ኦፍ ሞለኪውሉ ላይ።
ይህንንም በምሳሌ በደንብ እንመለከታለን። ስለዚህ በሴንትራል አተሙ ዙሪያ ላይ ያሉ አተሞች አንደኛውን ፖላር ሌላኛውን ደግሞ ነን ፖላር ሊያረጉት ይችላሉ። እስቲ ይህንን በምሳሌ በደንብ አስረግጠን እንመልከተው። ኮንሲደር ቴትራክሎሮሚቴን ላይክ ዚስ ኤንድ ትራይክሎሮሚቴን። ትራይክሎሮሚቴን እና ቴትራክሎሮሚቴንን እንመልከታቸው። ስለዚህ ቶታል ነምበር ኦፍ አተማቸው ዘሴም ነው። AB4 ታይፕ ናቸው አይደለ? AB4 ታይፕ ይሄ ሴንትራል አተሙ ነው። እነዚህ ደግሞ ሰራውንዲንጎች ናቸው። ስለዚህ ካርበን ኢዝ ሴንትራል አተም። በካርበን ዙሪያ ላይ 4 ክሎሪን አተሞች አሉ። እዚህ ጋር ስንመጣ ደግሞ ካርበን ሴንትራል አተም ነው። ነገር ግን በካርበን ዙሪያ ላይ 1 ሃይድሮጅን እና 3 ክሎሪኖች አሉ። የተለያዩ አተሞች አሉ ማለት ነው። ሶ ሼፓቸው ጋር ስንመጣ ምንድነው ሼፓቸው? ቴትራሄድራል ነው። የሁለቱም እያየን ያለ ነው። ሁለትና ከዛ በላይ ሼፓቸው አንድ አይነት የሆነ ሞለኪውሎችን ነው። ነገር ግን እንዴት አተሞቹ እነዚህ አተሞች ሼፑን አፌክት ፖላሪቲውን አፌክት እንደሚያደርጉት ነው እያየን ያለ ነው። ኢን ቴትራክሎሮሚቴን the surrounding atoms are all the same chlorine atoms. Although each carbon chlorine bond is polar, the molecule is non-polar because the individual bond polarities counterbalance each other. በጣም ጥሩ። እዚህ ጋር እንደምንመለከተው እንግዲህ ካርበን በ4 ክሎሪኖች ሰራውንድ ሆኖ እናገኘዋለን። ሴንትራል አተም ካርበን ምንም አይነት ሎንግ ፔር ኦፍ ኤሌክትሮን የለውም። ስለዚህ ሼፑ ቴትራሄድራል ነው። በአራቱም ዳይሬክሽን ላይ እዚህ ጋር እንደምንመለከተው ክሎሪኖች ተያይዘው እናገኛቸዋለን። ስለዚህ ካርበን ክሎሪን ቦንዱን ሴፓሬትሊ ስንመለከተው ክሎሪን ኢዝ ሞር ኤሌክትሮኔጌቲቭ ዛን ካርበን። በዛ ምክንያት ኤሌክትሮን ዴንሲቲ ወደ ክሎሪን ያደላ ነው ማለት ነው። ስለዚህ ቦንዱ ፖላር ነው። እያንዳንዷን ቦንድ ሴፓሬትሊ ስናይ በሁለት ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው አተሞች መካከል የተፈጠረ ስለሆነ ፖላር ነው። ነገር ግን እነዚህ ምን ይሆናሉ? ካውንተር ባላንስ ኢች አዘር ይደራረጋሉ። ስለዚህ ወደዚህ ያለው ኢፌክት ወደዚህ ካለው ጋር ካንስል አውት ይሆናል። ምክንያቱም ዘ ሴም አተሞች ስለሆኑ እዚህ ጋር ወደ ላይ ያለው ኢፌክት ወደታች ባለው ባላንስድ ይሆናል፣ ካንስል አውት ይሆናል። አጠቃላይ ዳይፖልመንቱ ዜሮ ይሆናል ማለት ነው። ስለዚህ ኔት ዳይፖልመንት ስለማይኖር አጠቃላይ ሞለኪሉ ምንድነው ማለት ነው? ነን ፖላር ሞለኪል ማለት ነው። In trichloromethane, CHCl3, an hydrogen atom substitute for one of the chlorine atoms, disturbing the balance and giving chlorophore a significant dipolement. አያችሁ አይደለ? ሉክ በዚህ ጊዜ አራቱም አተሞች አንድ አይነት ስለሆኑ ተቃራኒ ሳይድ ላይ ስለሚገኙ ቦንድ ፖላሪቲዎቹ they counter balance each other። ስለዚህ ኔት ዳይፖልመንቱ ዜሮ ይሆናል ማለት ነው። ነን ፖላር ይሆናል። እዚህ ጋር ስንመጣ ግን አንዷ ክሎሪን እዚህ ጋር እንደምንመለከተው በሃይድሮጅን ሪፕሌስ ስለሆነች እዚህ ጋር እንደምናየው ኔት ዳይፖልመንት ይኖረናል ማለት ነው። እዚህ ጋር ዳይፖልመንቱ ተገልጿል። ስለዚህ የዚህኛው ኢፌክት በዚህኛው ባላንስ ይሆንና ካንስል አውት ይሆናል። ነገር ግን እዚህ ጋር ስመጣ ኤሌክትሮን ዴንሲቲ ሞር ወደዚህ ያደላ ይሆናል። በዚህ ምክንያት በዚች አንድ ሃይድሮጅን ምክንያት አጠቃላይ ሞለኪሉ ምን ይሆናል ማለት ነው? ፖላር ይሆናል ማለት ነው። ስለዚህ እያያችሁ ነው አይደለ? ሼፓቸው አንድ አይነት እንኳን ቢሆን ሁለቱም ቴትራይዳል ስትራክቸር ነው ያላቸው። ነገር ግን ነምበር ኦፍ ታይፕ ኦፍ አተሞቹ በሴንትራል አተም ዙሪያ ላይ ያሉት አተሞች ስለሚለያዩ ቦንድ ፖላሪቲውም ይለያያል። በዛ ምክንያት ዳይፖልመንት ይኖራል፣ ፖላሪቲያቸው አፌክትድ ይሆናል ማለት ነው። If you consider the two constitutional isomers of dichloroethane C2H2Cl2, they have the same molecular formula, however they have different physical and chemical properties. ስለዚህ ሁለቱን የዳይክሎሮኢቴን ኮንስቲቱሽናል አይሶመርስ ሲስ እና ትራንስ የምንላቸውን አይሶመሮች ማለት ነው። እነሱን ኮንሲደር በምናደርግበት ጊዜ አሬንጅመንታቸው ስለሚለያይ ሞለኪውላር ፎርሙላቸው ዘሴምም ቢሆን አሬንጅመንታቸው ስለሚለያይ ዲፈረንት ፊዚካል እና ኬሚካል ፕሮፐርቲስ ይኖራቸዋል። እስቲ እሱን እንመልከት። ቨስፐር ቲዮሪ ቫለንስ ኤሌክትሮን ፔር ሪፐልሽን ቲዮሪ ፕሪዲክት ዛት all the nuclei lie in the same plane with a trigonal planar molecular shape. trigonal planar molecular shape በሚሆንበት ጊዜ እነዚህ trigonal planar molecular shape ናቸው። ይሄ እንደ ሴንትራል አተም በወስደው ይሄንን እንደ አንድ አተም አድርጌ በወስዶች እንደ ሲንግል ቦንድ በወስዳት ትራይጎናል ፕላናር ነው ሼፕዋ።
ምክንያቱም ሴንትራል አተም ካርበን ዙሪያ ላይ ምንም አይነት ሎን ፔር ኦፍ ኤሌክትሮን ስለሌለ ማለት ነው። ስለዚህ ፕሌን ዊዝ ኤ ትራይጎናል ፕላናር ሞለኪላር ሼፕ አራውንድ ኢች ካርበን አተም። ስለዚህ በትራይጎናል ፕላናር ሞለኪላር ሼፕ ጊዜ ሁሉም ኒውክላዮች አንድ ፕሌን ላይ ነው የሚያርፉት ማለት ነው። ይህንን እንደ ወረቀት አድርጋችሁ ብትወስዱ ዘ ሴም ፕሌን ላይ ነው የሚያርፉት የሁሉም ኒውክላዮች ማለት ነው። ስለዚህ እነዚህ ኮንስቲቱሽናል አይዞመሮች ጋር በሚመጣበት ጊዜ ሲዝ ዳይክሎሮ ኢታይሊን ሲሆን ሉክ ክሎሪኖቹ አንድ አይነት ዳይሬክሽን ላይ ወደ አንድ ሳይድ ይሆናሉ ማለት ነው። ስለዚህ በዚህ ምክንያት ሞር ኤሌክትሮኔጌቲቭ ስለሆነ ክሎሪን ወደ ላይ ኤሌክትሮኖችን ይስባቸዋል፣ አትራክት ያደርጋቸዋል። በዚህ ምክንያት ሪዛልታንት ዳይፖልመንት ይኖራል ወይም ዳይፖልመንት ቫሊዩ ዲፍረንት ፍሮም ዜሮ ነው ማለት ነው። እዚህ ጋር በቁጥር ተሰጥቶ እናገኘዋለን። ትራንስ ጋር ግን ስመጣ አንደኛዋ ወደ ላይ ከሆነች ሌላኛዋ ደግሞ ወደ ታች ነች። ስለዚህ የዚህኛው ኢፌክት ካውንተር ባላንስ ይሆናል፣ በዚህ ካንስል ይሆናል ማለት ነው። ስለዚህ ኔት ዳይፖልመንቱ ዜሮ ይሆናል። በዛ ምክንያት ትራንስ በሚሆንበት ጊዜ ነን ፖላር ይሆናል። ሲዝ በሚሆንበት ጊዜ ደግሞ ምን ይሆናል ማለት ነው? ፖላር ይሆናል። ስለዚህ ሲዝ እና ትራንስ የአይዞመር አይነቶች ናቸው። አይዞመር ስንል እንግዲህ ዘሴም ሞለኪላር ፎርሙላ አላቸው። እዚህ ጋር ስንቆጥራቸው እኩል ክሎሪን፣ እኩል ካርበን፣ እኩል ሃይድሮጅን ሁለት አሉን በሁለቱም ጊዜ። ስለዚህ ሞለኪላር ፎርሙላቸው ዘሴም ነው። ነገር ግን አሬንጅመንታቸው በዚህ መልክ የተለያየ ሲሆን ሁለት አንድ አይነቶች ከዚህ ላይን ወደ ላይ ሲሆኑ ሲዝ እንለዋለን። እንዲሁም ደግሞ በተቃራኒ ሳይድ አንድ ወደ ላይ እና አንድ ወደ ታች ደግሞ ሲሆን ከዚህ ላይን ኦፍ አክሲስ ዜን ምን እንለዋለን? ትራንስ እንለዋለን ማለት ነው። ስለዚህ ይህ ኮንስቲቱሽናል አይሶመርስ ዳይፖልመንት ልዩነት እንዲኖር አድርጎታል ማለት ነው። አንደኛው ፖላር፣ ሌላኛው ደግሞ ነን ፖላር እንዲሆን አድርጓል ማለት ነው። The trans isomer has no dipolement. So the dipolement is 0 dB because the carbon chlorine bond polarities balance each other. So ቀደም እዛ ጋር እንዳልኳችሁ እንግዲህ the carbon chlorine በሳይድ ላይ ያለው ቦንድ ፖላሪቲ በዚህ በኩል ያለው ካውንተር ባላንስ ያደርገውና ካንስል ይሆናል ማለት ነው። ስለዚህ ኔት ኢፌክቱ ዜሮ ነው ማለት ነው። በዚህ ምክንያት ዳይፖልመንቱ ዜሮ ይሆናል። ስለዚህ ትራንስ ዳይክሎሮ ኢታይሊን ምን አይነት ሞለኪውል ነው ማለት ነው? ነን ፖላር ሞለኪውል ማለት ነው። ኢን ኮንትራስት ዘ ሲዝ አይሶመር ኢዝ ፖላር። እዚህ ጋር እንደምንመለከተው የዳይፖልመንት ቫልዩ ሰጥቶናል 1.89 dB because the bond dipoles partially reinforce each other with the molecular dipole pointing between the chlorine atom. ስለዚህ እርስ በርስ ይበረታታሉ፣ ወደ አንድ ዳይሬክሽን ይገፋፋሉ ማለት ነው። ስለዚህ ወደ ላይ ያመዝናሉ። በዚህ ምክንያት ኔት ዳይፖልመንት ወይም ሪዛልታንት ዳይፖልመንቱ ዲፍረንት ፍሮም ዜሮ ይሆናል ማለት ነው። በዚህ ምክንያት ይህ ሞለኪውል ፖላር ሞለኪውል ይሆናል ማለት ነው። ኤክሰርሳይዝ 2.9 question number 1 determine the molecular shape and ideal bond angles in ቀጥሎ ባሉት ውስጥ ቦንድ አንግላቸውንና ሞለኪላር ሼፓቸውን ዲተርማይን አርጉ ነው የሚለን ማለት ነው። ስለዚህ ተማሪዎች የተማርናቸውን ጋይዲንግ ፕሪንሲፕልስ፣ ሉዊስ ስትራክቸር፣ ቫለንስ ሼር ኤሌክትሮን ፔር ሪፐልሽን ቲዮሪን አፕላይ በማድረግ ሞለኪላር ሼፓቸውንና አይዲያል ቦንድ አንግላቸውን አስቀምጡ። እኔ አጠር አድርጌ እዚህ ጋር አስቀምጥላችኋለሁ ማለት ነው። ሶ የመጀመሪያው እንግዲህ COCl2 ነው። ሶ COCl2 ጋር ስንመጣ ሉዊስ ስትራክቸሩን ተከትላችሁ ስትሰሩ ካርበን አለ አት ዘ ሴንተር ዊዝ ኦክሲጅን በደብል ቦንድ ይገናኛል። ሉዊስ ስትራክቸሩን ስትሰሩት ዜን ከክሎሪን ጋር ደግሞ በዚህ መልክ ይገናኛል ማለት ነው፣ ወይም ኮኔክትድ ይሆናል ማለት ነው። ሶ በአጠቃላይ ይሄ ሼፕ ምን ይባላል? ትራይጎናል ፕላናር። በጣም ጥሩ፣ ትራይጎናል ፕላናር ይሆናል ማለት ነው። ስለዚህ ፕላናር ከሆነ ደግሞ ቦንድ አንግሉ ስንት ነው የሚሆነው? 120 ዲግሪ ይሆናል ማለት ነው። ቢ ፎስፈረስ ትራይክሎራይድ። ሶ ፎስፈረስ ዊል ቢ ኢን ዘ ሴንተር ዜን ዋት ሎን ፔር ኦፍ ኤሌክትሮን ይኖረዋል። ሉዊስ ስትራክቸሩ ስትሰሩ ዜን ሶስቱ ክሎሪኖች በዚህ መልክ ይቀመጣሉ ማለት ነው። ሶ ዶትስ ሪፕሬዘንቲንግ ቫለንስ ኤሌክትሮንስን እንደረድራለን ወይም እናስቀምጣለን። ስለዚህ የፎስፈረስ ትራይክሎራይድ ደግሞ ምን ይሆናል? ትራይጎናል ፒራሚዳል ይሆናል ማለት ነው። ቦንድ አንግሉ ጋር ስንመጣ በሎን ፔር ኦፍ ኤሌክትሮን መኖር ምክንያት ከቴትራይዳል በተወሰነ መልኩ ያንሳል።
አፕሮክሲሜትሊ አራውንድ 107 ዲግሪ አካባቢ ይሆናል ማለት ነው። ሰልፈር ዳይፍሎራይድ ጋር ስንመጣ ሰልፈር ኢን ዘ ሚድል ይገኛል ማለት ነው። ከዛ በኋላ ሁለቱ ፍሎሪኖች በዚህ መልክ ኮኔክትድ ይሆናሉ ከሰልፈር ጋር በሲንግል ቦንድ ማለት ነው። ሎን ፔር ኦፍ ኤሌክትሮንስ በዚህ መልክ ይደረደራሉ። ፋይናሊ 2 ሎን ፔርስ ይቀሩናል። ሶ እነዚህን 2 ሎን ፔርስ ሴንትራል አተሙ ላይ በዚህ መልክ አስቀምጣለሁ ማለት ነው። ስለዚህ ሰልፈር ዳይፍሎራይድ ስትራክቸሩ ይህን ይመስላል ማለት ነው። ቤንት ነው። ስለዚህ ቦንድ አንግሉ ጋር ስንመጣ አራውንድ 98.3 ዲግሪ ነው ማለት ነው። ሰልፌት አይን ጋር ስንመጣ ሰልፈር ኢን ዘ ሚድል ይኖረናል ከሁለቱ ኦክሲጅኖች ጋር በደብል ቦንድ እንዲሁም ደግሞ ከሁለቱ ኦክሲጅኖች ጋር በሲንግል ቦንድ በዚህ መልክ ተያይዞ ነው የምናገኘው ሉዊስ ስትራክቸሩ ስንሰራ ማለት ነው። ሶ ኤሌክትሮንስ እንደረብድር ይህን ይመስላል የሰልፌት ሉዊስ ስትራክቸር ማለት ነው። ስለዚህ ይሄ ምን አይነት ሼፕ ነው? ቴትራ ሄድራል ማለት ነው። ቴትራ ሄድራል ከሆነ ደግሞ ቦንድ አንግሉ ስንት ነው የሚሆነው? 109.5 ዲግሪ ማለት ነው። ካርበን ዳይ ሰልፋይድ ከካርበን ዳይኦክሳይድ ጋር ተመሳሳይ ስትራክቸር ነው ያለው። ሶ ይሄን አይነት ስትራክቸር ይኖረዋል ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ስትራክቸሩ ምንድነው? ሊኒየር ነው። ሊኒየር የሆነ ሼፕ ነው። ሊኒየር ከሆነ ደግሞ 180 ዲግሪ ነው ማለት ነው ይሄ ቦንድ አንግል። Question number 2. When are the molecular shape and the electron set arrangements the same? እንግዲህ ሁለት አይነት ነገር አለ። ኤሌክትሮን ሴት አሬንጅመንት ስንል በአንድ ሞለኪውል ውስጥ በሴንትራል አተሙ ዙሪያ ላይ ያሉትን ቦንዲንግ እና ነን ቦንዲንግ ኤሌክትሮኖችን በመቁጠር then to the maximum አሬንጅ የምናደርግበት መንገድ ነው ማለት ነው። ስለዚህ ይህ ኤሌክትሮን ሴት አሬንጅመንት እና ሞለኪውላር ሼፕ አንድ የሚሆኑት መቼ ነው ማለት ነው? ምንም አይነት ሎን ፔር ኦፍ ኤሌክትሮን ሴንትራል አተሙ ላይ ከሌለ። ስለዚህ ምንም አይነት ሎን ፔር ከሌለ ኤሌክትሮን ቁጥራቸውም አንድ አይነት ይሆናል፣ ታይፑም አንድ አይነት ይሆናል ማለት ነው። ቦንዲንግ ፔር ብቻ ይሆናል። ስለዚህ ሼፑና ኤሌክትሮን ሴት አሬንጅመንቱ አንድ ይሆናል ማለት ነው። Question number 3. Arrange the following AFN species in order of increasing FAF bond angles. ቦሮን ትራይፍሎራይድ፣ ቤሪሊየም ፍሎራይድ፣ ካርበን ቴትራፍሎራይድ፣ ናይትሮጅን ትራይፍሎራይድ እና ኦክሲጅን ዳይፍሎራይድ። ስለዚህ እነዚህን ስፒሺሶች በምንድን ነው የሚለው? በቦንድ አንግል ኢንክሪዚንግ ኦርደራቸው አስቀምጣቸው ነው የሚለን ማለት ነው። ስለዚህ የምንጀምረው ከትንሹ ነው። ሰው ትንሹ ማን ነው? OF2። ስለዚህ OF2 ጋር ያለው ቦንድ አራውንድ 103 ነው። ከሱ ቀጥሎ የምናገኘው ደግሞ NF3 ነው። NF3 ሼፑ ፒራሚዳል ነው። ስለዚህ አራውንድ 107 ይሆናል ማለት ነው። ከዛ በኋላ ደግሞ ካርበን ቴትራ ፍሎራይድን እናገኘዋለን። ካርበን ቴትራ ፍሎራይድ አራውንድ 109 አካባቢ ነው። ቦሮን ትራይፍሎራይድ ትራይጎናል ፕላናር ነው 120 ዲግሪ ማለት ነው። በስተመጨረሻ ደግሞ ምን እናገኛለን ማለት ነው? ቤሪሊየም F2 which is linear ወይም ደግሞ 180 ዲግሪ ማለት ነው። ስለዚህ ኢንክሪዚንግ ኦርደር ስናስቀምጣቸው ይህን ይመስላል። ስለዚህ ይህን ስትራክቸር ወይ ደግሞ ይህን ነገር ለማግኘት ስትራክቸራቸውን መስራት ይጠበቅብናል። ከዛ በኋላ በስትራክቸራቸው መሰረት ወይም በሞለኪውላር ሼፓቸው ምክንያት ቦንድ አንግላቸውን ፕሪዲክት ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ሊኒየር ነው 180 ዲግሪ፣ ይሄ ፕላናር ነው፣ ይሄ ቴትራሄድራል ነው እያልን ስንቀጥል አንግላቸውም እንደዚሁ እየቀነሰ ይሄዳል ወደዚህ ማለት ነው። Question number 4. In the gas phase, phosphorus pentachloride exists as separate molecules. In the solid phase, however, the compound is composed of alternating PCl4 plus and PCl6 minus ions. እንግዲህ ስለ ፎስፈረስ ፔንታክሎራይድ ነው እያየን ያለ ነው። ፎስፈረስ ፔንታክሎራይድ በጋዝ ጊዜ as separate molecule as PCl 5 ኤግዚስት ያደርጋል ነው የሚለን። whereas in the solid phase በሶሊድ ፌዝ ወይም በጠጣርነት ፌዝ ላይ ደግሞ በዚህ መልክ በአይኖች በሁለት አይነት አይኖች መልክ ኤግዚስት ያደርጋል ነው የሚለው። ሰው ወደ ጥያቄው ስንሄድ how does the molecular shape change as PCl5 solidifies? how does the angle change? ስለዚህ ጋዝ መልክ ወይም ደግሞ ጋሼስ ሲሆን ምንድን ያለው in the gas phase phosphorus pentachloride ነው የተባለው አይደለ? ስለዚህ እዚህ ጋር ምን አለን ማለት ነው? ፎስፈረስ ፔንታክሎራይድ አለን in the gas phase። ከዛ ውጪ ደግሞ PCl4 plus አየን አለ፣ PCl6
6 አይን አለ ማለት ነው። የነዚህን ሼፓቸው ሞለኪውላር ሼፓቸውና ሞለኪውላር ሼፓቸው እንዴት እንደሚቀየርና እንዲሁም ደግሞ አንግል ቼንጃቸውን ጠቁሙ ነው የሚለው። ስለዚህ ከዚህኛው ስንጀምር PCl5 ወይም ፎስፈረስ ፔንታክሎራይድ ሼፑ ምን ነበር? ከዚህ በፊት አይተነዋል። እናንተም ደግማችሁ ሊስ ስትራክቸሩን መስራት ትችላላችሁ። ትራይጎናል ባይ ፒራሚዳል ይመጣል ስትሰሩት ፒራሚዳል። then ወደ PCl4 ፕላስ ጋር ደግሞ ስንመጣ ቴትራሄድራል ከሆነ ቦንድ አንግሉ 109.5 ነው። ቴትራሄድራል and ቦንድ አንግላችን ጋር ስንመጣ ደግሞ 109.5 ነው። ወይራስ እዚህ ጋር ትሪጎናል ፒራሚድ ጋር ስንመጣ 90 ዲግሪ እና 120 ዲግሪ ይሆናል ማለት ነው። PCl6 ማይነስ ጋር ደግሞ ስንመጣ ኦክታሄድራል ይሆናል ሼፑ ኦክታሄድራል። ወይራስ ቦንድ አንግል ደግሞ 90 ዲግሪ ነው ማለት ነው። ስለዚህ ይህ እንግዲህ ይሄን ነው የሚያሳየን የሼፓቸውን ለውጥና የቦንድ አንግላቸው ለውጥ እናይበታለን ማለት ነው። Number 5 for molecules of general formula ABN where n is greater than 2 how do you determine if a molecule is polar? ስለዚህ አንድ ሞለኪውል ፖላር እንደሆነ እንዴት ዲተርማይን ታደርጋላችሁ? ለምን አይነት ለABN ታይፕ ኦፍ ሞለኪውሎች ማለት ነው። n is greater than 2 ካለ እንግዲህ ሲምፕሊ እንደ ዳያቶሚኮቹ በቀጥታ አናገኘው ማለት ነው። ስለዚህ ለእንደዚህ አይነቱ ባይ ቬክተር ሰም ኦፍ ቦንድ ሞመንትስ። ስለዚህ ለእንደዚህ አይነት ሞለኪውሎች ፖላሪቲያቸውን ዲተርማይን የምናደርገው ባይ ቬክተር ሰም ኦፍ ቦንድ ሞመንትስ ማለት ነው። ስለዚህ ቦንድ ሞመንታቸውን በመደመር ቬን ፖላሪቲያቸውን ዲተርማይን እናደርጋለን ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ በዛሬው ቪዲዮአችን ላይ ሞለኪውላር ጂኦሜትሪን ተመልክተናል ማለት ነው። ቫለንስ ኤሌክትሮን ፔር ሪፐልሽንን አይተናል። እንዲሁም ደግሞ የተለያዩ ነገሮችን ነካክተናል። ስለዚህ በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።